አምነው ተጠምቀው መንፈስ ቅዱስ አልወረደም ይላል። እዚች ጋር ሁለት ጥያቄ አለ። አምነው ሲጠመቁ ምን አገኙ? መንፈስ ቅዱስን ሲቀበሉ ምን አገኙ የሚለው እሱንም ማየት አለብን። እሺ ጥምቀት ለመዳን ግድ ነው ብለህ ታምናለህ? ለምንድን ነው እምነት የሚለውን ይዘው ጥምቀትን የሚጥሉ ከሆነ ጥምቀት የሚለውን አስይዘንም ደግሞ እምነትን ማስጣል ይቻላል። እንደዛ ከሆነ የሚለውን ለማሳየት ነው። እሱም አሁን አንቻልሽውም ቆንጆ ነው። እሺ አብሶሉት የሌለው ኔሴሲቲ ተባለ እንጂ ውሸት ነው ማለት ነው። ምክንያቱም አብሶሉት በሚል ኳሊፋይ እያደረግነው ነገር ነው በእውነት ኔሴሲቲ እያልን ነው ማለት ነው። ይሄኛውን ሪላቲቫይዝ እያደረግነው ነው። እና ነሰሰሪ የሚለው ድንገት አቻ በሆነ በአማርኛ ቃል ብታስቀምጡላቸው። አክሊልሻ ግባና አማን ሰላም እያለ ነው። አኬ ከታች ኦኬ ሰላም ብያለሁ። እንዴት ነህ? አስገባው እንጂ ወደ ማብራራቱ ከመሄድ በፊት አማንዬ ከመጠበቁም በፊት ድኗል የሚል ነገር አለ ስትል ሰማውና፣ ታዲያ ከመጠበቁ በፊት ከዳነ ጥምቀቱ ለድህነት እንዴት ነው ሆነ የሚሉት ማለት ነው። እዚህ ላይ ነው አየህ፣ በቃ ልዩነቱ ከመጠበቁም በፊት ድኗል የሚል ሀሳብ አላቸው። አምኖ እስኪጠመቅ ያለው ሞመንት ላይ እንደ ዳነ ያምናሉ። ጥምቀቱ ግን አሁንም ለኃጢአት ስርየት ነው፣ ወደ ክርስቶስ ባዲ ኦፍ ክራይስት መግቢያ ነው። እዛ ነው የሚረዱት። ግን አብሶሉት ኔሴሲቲ የሚለው ወይ ደግሞ አብሶሉት ኔሴሲቲ አማርኛም ስለተባልኩኝ በግድ አስፈላጊ የሚልና ኦርዲነሪ ሚንስ ኦፍ ሳልቬሽን ደግሞ ምንድን ነው? ኦርዲነሪ ሚንስ አማርኛ በጣም ይቅርታ። ኦርዲነሪ ሚንስ በቃ ኖርማቲቭ የሆነው በመጽሐፍ ቅዱስ ላይ የተገለጠው ሰዎች የሚድኑበት መንገድ አምኖ በመጠመቅ ነው የሚለውን ያምናሉ። እኔ በጣም ብዙ ለውጦ ያልታየኝም። ሜይ ቢ ሉተራን ካለ ገብቶ ቢያሳይ ልዩነቱን እኔም ልሰማ ፈቃደኛ ነኝ። ለዛ ነው ሉተራን ይግባ ያልኩትኝና እኔ እስከማውቀው ባለችኝ ትንሿ ነባቤ ካቴኪዝሞቹንም ቢሆን ትንሽ የሉተራን ጽሑፎች ከማየት አንጻር እንደዚህ ነው የምትረዳው። ማርቆስ 1 ቁጥር ትልካለህ ሉተራን። አሁን እኔ እኮ ይገርመኛል እኮ ኢየሱስ በጣም እኮ። ስለዚህ አሁን ከእምነት በፊት ማለት ከጥምቀት በፊት ኃጢአቱ ሳይሰረይለት ልጅነቱን ሳያገኝ ድኗል ብለው የሚያምናሉ ማለት ነው አይደል? ለማንሻ እንዴት ታየዋለህ? እንደ ራስህ በመጽሐፍ ቅዱስ እንዴት ታየዋለህ? ነው ለምሳሌ አንድ ሰው ያምናል፣ ባመነ ቅጽበት ጀስቲፊኬሽን የሚባለውን ኮንሰፕት ስላለ ማለት ነው። ጀስቲፋይድ ሆኗል፣ እግዚአብሔር ጽድቁን ቆጥሮለታል የሚለው ኮንሰፕት አለ። ይህንን ግን ኦፍኮርስ ከዛ በኋላ ምን ያህል ጊዜ እንደሆነ ምናል እሱን አላውቅም፣ ግን መጠበቅ አለበት። ግን ሉተራን መጥቶ ልዩነቱን ከኦርቶዶክስ እና ከካቶሊክ ጋር በጥምቀት ያለን ይሄ ነው ቢል ደግሞ የተሻለ ይሆናል። እኔ እሱ ላይ አይ ዶንት ቲንክ ሶ። ቅዱስ ቁርባን ላይ ነው ልዩነት ያለው። እሱም አገላለጾቹም የክርስቶስ መገኘት ምናምን የሚለው ሀሳብ ላይ ነው እንጂ ጥምቀት ላይ ያለውን ነው ብዙ ልዩነት ያለ አይመስለኝም። አይ ቲንክ ልዩነት ያለው ነው የሚመስለኝ። እኔ እንደውም ለምን መሰለህ አሁን ካመነ በኋላ የድነትን መንገድ ጀመረ ነው የምንለው። ሲጠመቅ ነው ሙሉ በሙሉ ድኗል የምንለው በኛ ማለት ነው። እነሱ ደግሞ ልክ እንዳመነ ድኗል፣ ከዛ ደግሞ እንደገና ሲጠመቅም ይድናል ነው ማለት ነው። አሁን አንተ ባብራራህልኝ መሰረት ጽድቅ ሆኖ ይቆጠርለታል ማለት አልዳንም ነው ወይስ ዝም ብሎ እሱን ነው እኔም እሱ ፓርት ላይ ጀስቲፋይድ የሚሆነው በእምነት ነው የሚል ኮንሰፕት አለ። ግን እምነቱ አሁንም የሉተራን ያገለለ አይደለም፣ ጥምቀትን ያወጣ አይደለም። አምኖ ሲጠመቅ ይድናል ነው። ጥምቀት ለድነት ነው፣ ጥምቀት ለኃጢአት ስርየት ነው። ይሄ ኮንፌሽናቸውም ላይ የተቀመጠ ነው። ስሞል ካቴኪዝም ላይ ላርጅ ካቴኪዝም ላይም አለ። ጥምቀት ውሃው ከቃሉ ጋር ሆኖ ያድናል። ውሃውም የእግዚአብሔር ጸጋ መቀበያ ነው። ልክ አሁን እምነት መቀበያ እንደሆነ ጸጋውም ጥምቀት መቀበያ ነው በሉተራን የሚመስለኝ። ግን ሰዎች ሚስፕረዘንት እንዳላረጋቸው እባክህ ሲስ ሉተራንን ብታስገባ። አማንዬ አሁን ሁሉም ቴንኪው አማንሻ። እሺ አመሰግናለሁ አማንዬ። እነሱ ሲገቡ ደግሞ ይመልሳሉ እንዳላስጨንቅ። ይሄ ብቻ ሳይሆን ዳግም በጥምቀት ሰው ዳግም ይወለዳል ብለው ያምናሉ አለ ሉተራን። አማን እንዳልኩት ነው። ካብራሮቶች ብዙ ማብራራት አልችልም። ቢገቡና ምን መሰለክ ጥምቀት ያድናል ብለው ከመጡ በኋላ ትናንትና
ደግሞ የተለየ ነገር ነበር ሳይነበረው ሰው አምኖ የድነት ትምህርት 6 ወር 7 ወር ሲያደርግ ከኃጢአቱ ነፃ ወጥቷል በእምነቱ ብቻ። ስለዚህ የሚጠመቀው ለምንድን ነው? ኦልሬዲ በቃ ከኃጢአት ነስቷል። ይህንን ነበር ስንጠየቅ የነበረው እና እኔም መጽሐፍ ቅዱሳዊ አድርጌ ጠየቅኳቸው። ሐዋርያ ጳውሎስ እንግዲህ ጌታን ፊት ለፊት አይቶታል። ፊት ለፊት አይቶት እንግዲህ አላመነም ማለት አንችልም። አንተን አናንያ ጋር ሄዶ እስከሚጠመቅ ድረስ የኃጢአት ስርየት እንዳላገኘ ይነገራል መጽሐፍ ቅዱስ። እንደዚሁም የሐዋርያ 12 ላይም ጴጥሮስ ሲሰብክ ሰዎቹ አመኑ ይላል አይደል? ልባቸው ተነካ በጴጥሮስ እንትን ንስሐ ግቡ እና ተጠመቁ በኢየሱስ ክርስቶስ ኃጢአታችሁ እንዲሰረይ ነው የሚላቸው። ስላመኑ ኃጢአታቸው ተሰረየ አይልም፣ ለጳውሎስም አይልም፣ ለእነዚህም ይላል። ወደ ሐዋርያ ሥራ ምዕራፍ 8ም ስንመጣ በእንትን ላይ ፊልጶስ ሄዶ ሳማሪያ ወንጌልን ይሰብካል። አምነው ተጠምቀው መንፈስ ቅዱስ አልወረደም ይላል። እዚች ጋር ሁለት ጥያቄ አለ። አምነው ሲጠመቁ ምን አገኙ? መንፈስ ቅዱስን ሲቀበሉ ምን አገኙ የሚለው እሱንም ማየት አለብን። እና አመኑ ብለን በቃ ተቀራረብን ስንል ትናንትና ሌሎቹን እንዳይከፉ ነው መሰለኝ። በቃ አንድ ሰው ልክ ሲያምን ልጅነትን ያገኛል፣ ከኃጢአት ስርየት ያገኛል። ከዛ 6 ወር 7 ወር እንደውም በቤተክርስቲያን በድሮ 3 ዓመት ነው የሚማረው እና ይጠመቃል። ታዲያ ጥምቀቱ ለምንድን ነው? እሱን ያልገባን። አይ በጣም ጥሩ ጥያቄ ይመስለኛል። ስለዚህ ይህንንም መመለስ የሚችለው ሉተራን የሆነ ሰው ነው ማለት ነው። አታስጨንቁት፣ ስቆ ይተኛ። አማኒን አታስጨንቁት። ስሉ ገና መድረቁ ነው። ተደብድቦ ሌላ ቆሰል። አይ እንትን አክቹሊ አሁን እኮ ቲክቶኩ ላይ ብዙም ሉትራኖች የሉም። ሉትራን የለም አክቹሊ። አይ ለአኬ አደራ ሰጥተውት ሄደዋል። እኛን ምንም አብሶሉት ነሰሰሪ እኔ እቺ ቃል ግን ተተርጉማለች። አብሶሉት የምትለው ለምን? ጌታችን ኢየሱስ ክርስቶስ ሁለቱንም አንድ ላይ ነው የሰጠው። ወንጌል አብሶሉት ነሰሰሪ ማለት እኮ ግዴታ ማለት እኮ ነው። አብሶሉት እኮ ጥምቀትም እኮ ግዴታ ነው አይደለ? ለምን? ትልቁን ተልኮስና ሁለቱን አንድ ላይ ነው የሰጠው። ነሰሰሪ አይ ቲንክ አማን ጥሩ ገልጾታል። በቃ ምንም ኦፕሽን የለም። አብሶሉት ነሰሰሪ ከሆነ ያንተ ምርጫ ብቻ ሊሆን አይችልም። ያንን አብሶሉት ማለት ኮምፕሊት የሆነ ስለሆነ ያን ካላደረክ ምንም የምታገኘው ነገር የለም። በቃ እዛ ቦታ ላይ ደረስክ ተብሎ ሊቆጠር አይችልም። ላይክ አብሶሉት ነሰሰሪ ከሆነ ማለት ነው ምንም ልታስቀረው ኦፕሽን የለም። አሁን ለምሳሌ ዩ ሹድ አንድ ሰው መጥቶ ዩ ሹድ እና ዩ ሃቭ ቱ ካለ እንዲህ ብታደርግ ይሻላል ወይንም እንዲህ ልታደርግ ይሻልሃል ካለና ዩ ሃቭ ቱ ካለ ግን በቃ ምንም በቃ ያንን ካላደረግ ምንም መጨመር አትችልም፣ ምንም ማግኘት አትችልም። እና ኮምፕሊት የሚያደርገው አብሶሉት ነሰሰሪ ነው። ስለዚህ አይ ቲንክ አማን ጥሩ አድርጎ አብራርቶታልና ትናንት ግን የነበረው ነገር በጣም ጥያቄ ውስጥ የከተተው ባመነበት ቅጽበት እነዛ ሞት የሚመጣበት ሳይሆን ባመነበት ቅጽበት ኦፕሽን እያለው ማለት የመጠመቅ ኦፕሽን እያለው ጸድቋል የሚባለው ነገር እሱ ላይ ነው በቃ ትልቅ ክፍተት የተፈጠረው። ዶክተር እንዳለችው ከዛ በኋላ ከጸደቀ ይሄ ሰው ለምንድን ነው የሚጠመቀው? ያንን ጥምቀቱ የሚጨምረው ለምንድን ነው የሚለው ነገር ነው መመለስ ያለበት። ማንኛውም አኬ ገብቷል። አኬ እንዴት አደርክ? ሰላም አደርክ? እንኳን ደህና መጣ። እግዚአብሔር ይመስገን። እንኳን ደህና ቆዩ። እንዲያቆኑ ሰላም ደርሱ። እንደምን አሉ? ሲሶ ጥምቀት ለድህነት ብዬ አምናለሁ ብሏል። እንግዲህ እኛ ዛሬ ነው የሰማነው።
አመንሽ እንዴ ፓፓ? መካነ ኢየሱስ ነኝ ብሏል። አይደለም አማኑ ሰላም ለአንተ ይሁን። እንዴት አለ? ሰላም ልበሎ ቶኒ፣ ስምሪ፣ ስፒር እና ታችም ያላችሁ ሁላችሁንም ሰላም ብያለሁ። የጠፋ ሰው ደህና ማን? ኦኬ ሰላም ብያለሁ። ሰላም ክርስቶስ። አሜን። ዶክተር እንዴት ነህ? ሰላም ነው ወይ? አለው ሊመስገን አምላክ። እንዴት አለ? አለን እግዚአብሔር ይመስገን። አንድ ሚኒት ስትገባ እኮ ድምፁ ለተቀየረ ጎረር ጎርነር እናለና አታወራም ማለት ምንድን ነው? እኔ በኢትዮጵያ ሰዓት ስለማልገባ ነው። እናንተ ቀን ቀን ነው ኖርማሊ የምታወሩት የምትጫወቱት። አንዳንዴ አዳምጠዋለሁ። ሌሊት ነኝ። በተለይ በእኛ ስንት ሰዓት መሰለ? 11 ሰዓት 10 ሰዓት 11 ሰዓት አካባቢ ነው። አይ እንደዛ ከሆነ አሪፍ ነው። ጸዴ ነው ካልጠፋ እና ሲሶኑ ሀሳቡ ገብተዋል። የጠየቅኩት ግን ምናልባት አንተ ካጠናኸው እምነት ብቻ ይላሉ እና ሉትራን ላይክ ጥምቀት ያድናልም ይላሉ። አንድ ሰው ግን እንዳመነ ዳነ ብለውም ያምናሉ። ጥምቀት አብሶሊት ነሰሲቲ አይደለም ለመዳነ። እንዳመነ ድኗልንም ይባላል። ላይክ እንደዚ አይነት ነገር አለ። ከኛ ጋር ይሄ ያለያያቸዋል ማለት ነው አይደል? እንደዛ ይላሉ። ግን ማለት እምነት ብቻ የሚላሉ ጥምቀት የሚላሉ። አሁን ሉትራኖች ሲጀመር እምነት ብቻ ሲሉ፣ ሌላው ፕሮቴስታንት ለሽዝም አሁን እኛ ሀገር ጴንጤው ስለሆነ ብዙ ከጴንጤው አንጻር ነው እና ጴንጤዎቹ እምነት ብቻ እንደሚሉት እኮ አይደለም። ገና ከጅምሩ ይለያያል። እነሱ እምነት ብቻ ሲሉ ጥምቀትንም ጨምሮ ነው እምነት ብቻ ሲሉ ማለት ነው። በዛ በጥምቀት ውስጥ ጥምቀትን ልክ እንደኛው የሆነ ይሄ እንደ ወርክሾፕ ነው የሚወት የስራ ቦታ ነው የሚወት ጥምቀትን ማለት ነው። በዛ ውስጥ በእምነት እግዚአብሔርን ጸጋ እንደሚቀበሉ ሰዎች ምናምን ነው የሚያስተምሩት። እና እስቲ ቆይ ምን ላይ እንደዛ ብለው ነው ባየው መጀመሪያ የእነሱን ሀሳባቸው። ምክንያቱም ትላንትና ሲስ ቤት ሀኒቾ ነበረች እና ዳነ የሚባለው አንድ ሰው አምኖ እስኪጠመቅ ባለው ሰዓት ዳነ ይባላሉ ስትባል፣ አይ አልዳነም ሲጠመቅ ነው ድኗል የሚባለው አለች። ያ ላይ ሉትራን እንደዚህ አያምኑም ብለው ኮንፍሮንት አድርገዋት ነበር ቤታቸውና ሲያብራሩት ስሰማ አማንና አይ አይደሉም አማንና ቃሌ ናቸው። ሲያብራሩት ስሰማ ምንድን ነው ሲያብራሩት ስሰማ ግን አብሶሊት ነሰሲቲ አይደለም። አማን እና አማን እኮ ማን ነው? ማርቲን ሉተር ቅዱስ ቁርባንነት ጌታ ስጋና ደም ነው ብሎ አላስተማረም ብሎ የተከራከሩ ሰዎች እኮ ናቸው። እሱን ለማለት ነበር። ሉትራን አይደለም እንደዚህ ያሉት፣ ሌሎቹ ናቸው የሉትራንን አንብበው እንደዚህ ሲሉ የነበረው እኮስ። ወይም ቢያስነብቡና ጥሩ። አሁን ያስነበቡት አልተናገሩም። እንደዚህ ማስረጃ አድርገው ያቀረቡት አለ ማለት በሉትራኖች ያለ ጥምቀት ነው ድነው የሚጀምሩት አይነት ነገር የሚል ትምህርት ያለበት እንደዛ አድነው ነው የሚጀምሩት የሚል አላስነበቡም። ነገር ግን አብሶሊት ነሰሲቲ አይደለም የሚል ነገር ሲያወሩ ሰምቻቸዋለሁ። እንዴት ዲፋይን አደረጉት? አሁን አብሶሊት ነሰሲቲ አይደለም የሚለውን እነሱ እንዴት ዲፋይን አድርገው? መቼስ ሁልጊዜም ቢሆን የሆነ ኤክሰፕሽናል ነገሮች ሊኖሩ ይችላሉ። ለምሳሌ አንድ ሰው አምኖ ምናምን ነገር እንደ ድንገት የጥምቀት ጊዜውን እየተጠባበቀ ድንገት እግዚአብሔር ቢወስደው በቃ አለቀ። ያ ሰው መቼስ አይድንም ምናምን ብለን አንከራከርም። አሁን በግልጽ ባይጻፍም መጽሐፍ ቅዱስ ላይ አክቹዋሊ መጽሐፍ ቅዱስ ላይ እንደዚህ ነገር በግልጽ አልተጻፈም። እውነቱን ለመናገር አንድ ሰው አምኖ ግን ሳይጠመቅ ቢሞት ይድናል አይድንም ምናምን የሚለው በግልጽ የተቀመጠ ነገር ባይሆንም ግን ያው እኛ ቤተክርስቲያን ታሪክ ውስጥ ምናምን እንረዳዋለን። ሰው ኢቨን ሰማዕት ሆኖም እንደዚህ አይነት ነገር ሊቀበል እንደሚችል ማለት ነው። ከእሱ አንጻር ነው እኔም ሲያብራሩ የሰማሁት ከኤክሰፕሽናል ኬዞች አንጻር ነው። ኤክሰፕሽናል ላይ ደግሞ እኛም ልዩነት የለንም። ለመጣልሽ እኮ ነው እሱ አብሶሉት ነሰሰቲ አይደለም የሚያስብል ነገር አይደለም። እንደዛ ከሆነ እምነትን ይጥላሉ እነዚህ ሰዎች። እምነትም አብሶሉት ነሰሰቲ አይደለም ይላሉ። እንደዛ ካሉ ኦኬ ሊያስኬዳቸው ይችላል። ለምንድነው እንደዛ ያልኩት? ለምሳሌ ሉትራኖች ህፃናትን ያጠምቃሉ። ሲያጠምቋቸው ያ ህፃን ልጅ ዳግም ይወለዳል በጥምቀት ውስጥ ማለት ነው። ዳግም ይወለዳል፣ ግን ኢየሱስ ጌታ እንደሆነ መመስከር አልቻለም። ገና ህፃን ልጅ ነው። እንደዚህ አይነት ነገርን ሳይችል በፊት እንደዚህ አይነት ሙሉ እምነት ሳይኖረው በፊት ቢሞት ያ ህፃን ልጅ ድኗል ኦልሬዲ። ስለዚህ አሁን ያለ እምነት ይሄ ልጅ ኤክሰፕሽናሊ ገና ወደ እንደዚህ ደረጃ ሳይደርስ
ኦልሬዲ ድኗል ማለት መመስከር ሳይችል ምናምን ነገር ድኗል። ስለዛ ኦኬ፣ ስለዛ ኢየሱስ ጌታ እንደሆነ በልብ ማመንና በአፍ መመስከርም አብሶሉት ነሰሰቲ አይደለም ብሎ እንደመናገር ይሆንባቸዋል። ስለዛ ዝም ብሎ እኔ ሲጀመር እንደዚህ ዝም ብሎ የቃላት ፈለጣ ያው በእርግጥ በፕሮቴስታንቲዝም ውስጥ እንደዚህ አይነት ነገር አለ። የዌስተርኑ ዓለም የሀገር ቃላት እያመጡ በቃ የሆነ ነገሮችን በጣም የሆነ ይሄ ስኮላስቲሲዝሙም ስላለ በደንብ የሆነ እንትን ለማድረግ ይሞክራሉ። የሆነ ለያይቶ የሆነ ከፋፍሎ ለማስቀመጥ የሚሞክሩት ነገር አለ እና ለማንኛውም እኔ እስከማውቀው ድረስ በሉትራን ትምህርት ውስጥ ወይም መዳን ትምህርት ውስጥ ጥምቀት የግድ አስፈላጊ እንደሆነ ነው የማውቀው። የግድ አስፈላጊ ያለ ጥምቀት መዳን አይቻልም እያለ ነው ሉተር የሚናገሩ ነው። ያለ ጥምቀት መዳን አይቻልም። እንደዚህ አይነት ቃላት እየተጠቀመ እንግዲህ አሮ ነው። እስቲ ምናልባት ሉትራኖች ካሉ ምን አገባን፣ እነሱ ይናገሩ። ለእነሱ ያው ጥምቀት እናንቆምም። እነሱ ራሳቸውም አይ ጥምቀት ያን ያህል አይደለም ካሉ ኦኬ፣ በመጽሐፍ ቅዱስ እንመዘናቸዋለን ማለት ነው። ሉትራኖች ካሉ አስገባና እሺ ኪራ you from Lutheran or evangelical? ወይኔ ሉትራኖች ኤቫንጀሊካል አይደሉም ማለት ጀመርክ ጨራሽ። እነሱ ናቸው ባይዚ የመጀመሪያዎቹ ኤቫንጀሊካል የተባሉት እኮ መሰለኝ። እንግዲህ ወይ ኪራ ይሰማል ሲስ? ኦኬ እሺ፣ እንኳን ደህና መጣ። ሰላም ብያለሁ። እንኳን ደህና መጣ። ለቤቴ ለመጀመሪያ ጊዜ ስላየው አይ አትሰማለህ። ልደትሻ ዌልካም ሰላም በለን። ልደትሻ ኪራ ማለት እዛ ቴሌግራም ላይ የሚያዝገኝ ሰው እንደሆነ የሆነች ነገር በጻፍኩኝ ቁጥር ፕሮቴስታንት ባልኩኝ ቁጥር አንድ እንግዲህ ሰው ይናይን አላውቅም፣ አንድ ኪራ የሚባል ነገር አትቀላቅለን ሰውዬ እያለ ይመጣል። ፒስ ነው እኔ ለኛቲ ሰውዬው ይመጣ እያየ ነው እንዴት ዲፌንድ እንደማደርግላችሁ። ልደት አንተ የተወደድክ ሰው በጣም የዋህ ሰው ነኝ ራሱ። እሺ አውራ በስ ፈልጌህ ነበረ አኬ፣ በጣም አስቸኳይ የምር ስልክ በጣም በተደጋጋሚ ይደውላል፣ አታነሳም። ትናንት እኔ ነው ሲስን ነው እኔን ከሆነ እሺ ሲጀመር ስልኬ እኮ አይሰራም። ፓፓ ደውያለሁ ትላለህ። አዎ እና አንተ የተነጋገሩበት ምናምን ነገር ነው የሚለኝ በተደጋጋሚ። አይሰራም ስልኬ እኮ እኔ ኦኬ ቴክስት አታደርግም ነበር። እሺ ኤኒዌይስ እደውላለሁ አሁን ዶቶ ሲስማ ለምን እደውልለታለሁ እንዴ? ሲስ የኔ ወንድም እኔ አባት ከበረልኝ። ጨረሳችሁ እንዴ? ምን ሰላም ብያለሁ። ዲያቆን ሕዝቅያስ፣ ዶክተር ስምሪ እና ስፒር አማንሻ ሰላም ነው። እንዴት ናቸው? ሰላም ነው እግዚአብሔር ይመስገን። እንዴት ነህ ልደት? አለሁልህ አማን፣ እንዴት ነው? ሁሉ ሰላም አለን እግዚአብሔር ይመስገን። ሁሉ ሰላም። ቀጥሉሽ። ለምን ወጣ? ሉትራን ነው መሰለኝ ኪራ ባይዚ። ለምን አስወጣችሁት? ለምን ታስወርደዋለህ? ሲስ አንድ ቢገኝ አንድ ቢገኝ እኔ ራሱ ማን ያስወጣው? ኢቫንጀሊካል አይደሉም ብለህ ከካድክ በኋላ ክህደት እንዳይጋለጥ ታስወጣለህ አይደል? አይደለም ከሉትራን ነው ወይስ ከኢቫንጀሊካል ነው ያልኩት እኮ። እና ታዲያ አንተ ሉትራን ኤቫንጀሊካሎች አይደሉም ብለህ እኮ እየተናገርክ ያለ በጣም አደገኛ ነው ወንድማችን። አይደለም አይዞህ ማንም ሉትራን ብዙም ስለሌሉ ፍትት ብል ማንም አይ ኪራ ካለ ላክልኝ። ኪራ ሰሞኑን ዝማሬ በጣም አትታላኪ ምንድን ነው? ወደ እንትን ልለቅ መዝሙር ልታወጣ ነው እንዴ? አልሰማም። እኔ ከአሁን በኋላ በዝማሬው ነው የምመጣው። እግዚአብሔር መልካም ነው የሚለው በዚህ ማን ያልኩት ምንድን ነው ችግሩ? ሲስ ማስታወቂያ ተናገረ። ቪዲዮ ሆነ አሁን ሰው በዛ ብሎ ቪዲዮ ሰርቶ ነው እንደ ገባው። እስቲ አኬ ሪፖስት አድርግለት በጣም ልጁ ተቸግሮ ሊያስወርደው ነው ጭራሽ ሪፖርት አድርጉበት ብሎ አኬ በእናትህ የሆነ ነገር አድርግለት። በ5 ደቂቃ በታች 30 ጊዜ ነው የነገረን። በመከራ ነው ያስበው። የምር ቆይ ገስት ላይ ሰዎች አላችሁ፣ ሉትራኖች ካላችሁ አንድ ቁጥር ወይ በዚህ ጉዳይ ላይ ጥያቄ ያለው ሰው ካለ አንድ ቁጥር ይላክልና ላስገባ። አንድ ቁጥር ጻፉልኝ።
ማርቆስ ሉትራን አይደለ? ማርቆስ ሁላችሁም እግዚአብሔር ይመስገን። ማን ነው? ቶኒ ሰላም አለሁልህ። ይመስገን አምላክ። ደህና ነህ? አለን እግዚአብሔር ይመስገን። እንደት ነህ? እግዚአብሔር ይመስገን አለን። አንተ ምርጥ ሰው ሲሶ። ግን እንትን ለጥያቄያችን ነው መልስ የሰራው እንትን ቪዲዮ ምን ሰርቶ ነው? እንትን ለስላሴ የተዘመረው መዝሙር ካለ እንላለን፣ እሱ ለእግዚአብሔር የተዘመረ አለ ብሎ ቪዲዮ ሰርቷል። እግዚአብሔር ስላሴ አይደል እንዴ? አረ እኛ እዚህ 1400 ሰዎች አላችሁ፣ ሂዱና ቪዲዮን እዩት። ጌታን እግዚአብሔር አዳናኝ የሚለውን ነው እንደኛ የጠየቅን እና እግዚአብሔር ማለት እኮ እንደ ስሉስ አሐዱ አምላክ እኮ ትምህርቱ አብ ወልድ ያላቸውን ግንኙነት የስላሴ ይችላል። እግዚአብሔር ልዩነታቸውን አንድነታቸውን እንጂ በምን እናውቃለን እኮ ነው እያለ ያለው። አንድ አይሁዳዊም እኮ ተነስቶ ዛሬ እግዚአብሔር ሊል ይችላል። እናንተ ከዛ እንደማይለይ ቶኒ ርዕሳችን ሽፍት እንዳይሆንብን አንዴ በኋላ ትመጡበታላችሁ። ኪራ ስለመጣ ይመልስልኝ። ማስታወቅ ሲስቀጥል ሊያስተዋወቅ ሲል አፉን አልሽው። አማን እግዚአብሔር ይስጥህ። እግዚአብሔር ያክብር። በቤት ተናገር እንደፈለክ ነው። ትልቁ ላይ ሆነ 1400 ሰው አለ እንደ ጌታ ይመስገን። ትራፊክ መንጃ ፈቃድ ትራፊክ ስናይ እኮ አሁን እኮ ቅጣቱ እያስደነገጠን ነው። ኪራ እንኳን ደህና መጣ። ሰላም ክርስቶስ ከእናንተ ጋር። ዛሬ ላይ የተባለ ኮንቴንት መጥቻለሁ። አንድ ማውራት የምፈልገው ጉዳይ አለ። እስቲ እዛ ጉዳይ ሀሳብ ልስጥ ብዬ መጥቻለሁ። ኦኬ ቀጥሉ። ሚዩት አላደረኩም ለካ። ሚዩት አድርጌያለሁ። ዛሬ ገና ኬን ሚዩት አደረኩት። ደስ ሲል ሚዩት አደርጋለሁ። እሺ ስምሪ ጉደልስ ሞቢ ነው። ኪራ ቀጥል። እሺ ምንድን ነበር ሲወራ የነበረው? እሰማለሁ። ሲሳ አንተን ነው። እስቲ ዶክተር አንድ ጥያቄ ነበራት ለሉትራኖች። እስቲ ዶክተር ጥያቄን ለኪራ አቅርቢለትና እስቲ መጀመሪያ ግን ጥያቄ ምን መሰለህ ኪራዬ፣ ሰላም ብያለሁ። ምንድነው ጥምቀት አብሶሊት ነሰሲቲ አይደለም ብላችሁ ስታምኑ ምን ማለታችሁ ነው የሚለው ነው። ያው እሱን ካብራራህ በኋላ ሌላም ጠይቃለሁ ማለት ነው። እሺ እሰማለሁ አይደል? በደንብ ሲስ ትሰማለህ ኪራዬ፣ ትሰማለህ? እሺ መጀመሪያ እንደዚህ ላስቀምጥ። እንትን መምህር ምናምን አይደለሁም። ኦኬ ሉትራን ውስጥ ቸርች ውስጥ ጀስት የሉትራን ቸርች እንደ አባል ነኝ እንጂ እንትን መምህር ምናምን አይደለሁም። በዛ ደረጃ ኤክስፔክት እንዳታደርጊኝ። ግን ካነሳሽው ፖይንት አንጻር ኦርቶዶክስ ቸርች ጋር ከሚለዩን እንደዚህ ሳክራመንታል አንደርስታንዲንግ አንዱ እሱ ነው። እኛ ጥምቀትን ወይም ይሄኛው ጥምቀትን እውነትም ጸጋን ያስተላልፋል ብለን እናምናለን። ያው ለድህነት እንደሆነ ይሄን ታውቂያለሽ ብዬ አስባለሁ። አብሶሉት ነሰሲቲ ግን አንልም። ምን ማለት ነው? አብሶሉት ነሰሲቲ አንልም ስንል አንድ ሰው ሳይጠመቅም ሊድን ይችላል ብለን እንላለን። መጽሐፍ ቅዱስም እንደዛ ያስረዳናል። ለምሳሌ ከጌታ አጠገብ የተሰቀለው ሰው፣ የቆርኔሌዎስ ቤተሰብ ምናምን፣ እነዚህን በሙሉ እንትን ብለን አንድ ሰው ለምንድን ነው እንደዚህ የምንለው? ሳክራመንትን እንደ ሚንስ ኦፍ ግሬስ ነው የምናየው፣ ወይም ጸጋን የማስተላለፊያ መንገድ ነው ብለን እናምናለን። እያልን ነው አንድ ሰው በእምነት በኩል የእግዚአብሔር ለምሳሌ ሮሜ ምዕራፍ 10 ቁጥር 9 ላይ እንደሚናገረው አንድ ሰው በዚህ አምኖ ምንድነው ሊድን ይችላል። የጌታ እራትን ወስዶ ሊድን ይችላል። ተጠምቆ ሊድን ይችላል። አንድ ሰው መጠመቁ ለምሳሌ ኦሪየንታል ወይም ደግሞ ኦርቶዶክስ ሳይድ ጋር ብትመጪ ምን ልትይ ትችያለሽ? አንድ ሰው ካልተጠመቀ አይድንም ልትል ትችያለሽ። እንደዛ አይደለም። እንዴት ነው? አንድ ሰው ሳይጠመቅም ሊድን ይችላል ነው። ይሄ አብሶሉት ነሰሲቲ አይደለም ማለት ይሄ ነው፣ ሌላ አይደለም። አይ ቲንክ ግልጽ ከሆነ ስለዚህ ኤክሰፕሽናል ኬዞችን ነው ማለት ነው አይደል? እንጂ ዋና ላይን ኦፍ ሳልቬሽን አይደለም። በቃ አንድ ሳይጠመቅም ሊድን ይችላል።
ኤክሰፕሽናል ኬዞች ላይ ቆይ ሳይጠመቅ እስቲ እንዴት ነው መዳን የሚችለው? አሚን ጥምቀትም የአንድ የመዳን መንገድ ነው። ቅዱስ ቁርባንም ምናምን እና እምነትም ደግሞ ሊሆን ይችላል። ኦፍኮርስ እምነት ያው ለድህነት ስለሆነ ከነዚህ ውስጥ በአንዱ ሊድን ይችላል ነው ምንድን ነው? እስቲ ግልጽ አድርገው። ለምሳሌ ሉተር የሚናገረው ንግግር አለ አይደለ? ወርክስ ኦፍ ማርቲን ሉተር ላይ ምን የሚል ንግግር አለው? አንድ ሰው ያለ ሳክራመንቶቹ እንኳ ሊድን ይችላል የሚል ንግግር አለው አይደል? ምናልባት እንትኑን አላውቀውም ካባውጣው እነሱ አሁን እሱ ነው ገልጦ ማየት ይጠይቃል። በዚህ አሁን አይልም እያልኩኝ ሳይሆን ግን ከምን አንጻር ይህንን ነገር ተናገረ የሚለውን ማለት ነው። ምክንያቱም እንደዚህ አይነት ንግግሮች በራሳቸው አይደለም ችግር ያለባቸው። ለምሳሌ በእኛ ቤተክርስቲያን ውስጥ ከጥንትም ጀምሮ የጥንታዊ ቤተክርስቲያን አባቶቻችንም ጨምሮ ማለት ነው ኢቭን የእንባና የደም ጥምቀት ብለው የጥንት የቤተክርስቲያን አባቶች ማለት ቤተክርስቲያን ሳትከፋፈል በፊት የነበሩ አባቶችም ነው እያልኩኝ ያለሁት። እነሱ ሳይቀር የእንባ ጭምር ብለው ሲናገሩ አይተናል። ሳይጠመቁ ግን አጋጣሚ ማለት ነው ጥምቀት ሳያገኙ ቀርተው በዚህ ሁኔታ ውስጥ ቢያልፉ ያ እንደ ጥምቀት ተቆጥሮላቸው በቃ ሊያልፉ ይችላሉ። አሁን እኛ በእንደዚህ አይነት ይህንን ይዘህ ከሆነ አብሶሉት ነሰሰቲ አይደለም ያልከው፣ እምነትንም እንደዛ ማለት አይቀርም። ቅድም እንዳልኩት ለምሮ እንደዚህ ያልኩት አንድ ሰው ለምሳሌ ሕፃን እያለ በእናንተ ቤተክርስቲያን ውስጥ ተጠመቀ፣ ዳነ። ከዳነ በኋላ ለምሳሌ ያ ሕፃን ልጅ ቢሞት የእምነት ደረጃ ላይ ሳይደርስ ሞተ። ስለዛ እምነት አብሶሉት ነሰሰቲ አይደለም ትላለህ እኮ። ለግሬስ ለእግዚአብሔር ጸጋ ነው የምንሰጠው። አኪ ለእግዚአብሔር ጸጋ ነው የምንሰጠው። ለምሳሌ አንድ ሰው አንድ ሕፃን ልጅ ሳይጠመቅ ቢሞት የሆነ በህመም ምናምን ቢሞት የእግዚአብሔር ጸጋ ያድነዋል ብለን እናምናለን። ትክክል ነው። የእግዚአብሔር ጸጋማ ስራ ነው እንጂ አይደለም። ስለዛ እምነት አለመኖሩ እዚህ ጋር እምነትን አብሶሉት አይደለም ያስብሏል። እምነት እዚህ ጋር አለመኖሩ እምነት አብሶሉት ነሰሰቲ አይደለም ያስብሏል። መጽሐፍ ቅዱስ እንዴት ያስረዳናል? አንድ ሰው በእምነት ብቻ እንደሚድን ያስረዳናል። ያለ በእምነት ብቻ ስል ሶላ ፊዴን አይደለም እያወራ ያለሁት። ሶላ ፊዴን ሳይሆን አምኖ አንድ ሰው ሊድን ይችላል። አምኖ ብቻ ጥምቀት ሳይወስድም ሊድን ይችላል። እስቲ አንድ ማሳያ ስጠን እስቲ። እንደዚህ ዳን አንድ ሰው ለምሳሌ ያው ኢየሱስ ክርስቶስ አጠገብ የተጠመቀው የማን ነው? ኢየሱስ ክርስቶስ አጠገብ ያኔ ሲጀምር መች ጥምቀት ኖረና? ጥምቀት እኮ ያኔ የለም። በጌታችን ኢየሱስ ቀኝ የተሰቀለው ሰው ሲሰቀል እኮ ቤተክርስቲያን ገና አልተወለደች። ጥምቀት ገና መሰጠት አልተጀመረ። ጥምቀት ከኢየሱስ ጋር ሞቶ መነሳት ነው። ኢየሱስ አልተነሳ። በጥምቀት ውስጥ መንፈስ ቅዱስን ይሄን ነገር የሚያከናውነው መንፈስ ቅዱስ ገና ለእንደዚህ አይነት ለድህነት ስራ አልተላከ። መቼማ ገና የለም። ቤተክርስቲያን ከተመሰረተች በኋላ ያለ ጥምቀት የዳነ ሰው አንድ ሰው እስቲ ስጠኝ። ኦኬ እሺ ኢየሱስ ክርስቶስ አጠገብ የተሰቀለው ሰው ኢየሱስ ክርስቶስ ላይ የሚያድነው ጥምቀት ቤተሰብ እያለ ነበር። ድንገት ምን አልከኝ? ቅድም ኪራ የቆርኔሌዎስ ቤተሰቦች እያለ ነበር። ድንገት ለማስታወስ ከፈለገ ይቻላል። እሱን ማንሳትም ከፈለገ ይቻላል። ምንም የልሳን ስጦታ ሲሰጣቸው ኦልሬዲ ቦርን አጌን ሆኖ ዳግም ተወልደዋል፣ ድነዋል፣ የኃጢአት ስርየትን አግኝተዋል የሚል ነገር እዛ ክፍል ላይ እኮ የለም። የልሳን ስጦታውን በተናገሩ የሚለው የልሳን ስጦታ ስለተናገሩ ብቻ እግዚአብሔር የቋንቋን ስጦታ ያንን የጸጋ ስጦታ ልሳንን ማለት ነው ስለሰጣቸው ብቻ ድነዋል ብለን መደምደም አንችልም። ለምን ከተባለ አንደኛ የወረደበት ሂድ ቀጠል። አንድ ሰው ሳይድን የመንፈስ ቅዱስ ስጦታ ሊቀበል ይችላል። ሳይድን አንድ ሰው ሳይድን የመንፈስ ቅዱስን ስጦታ ሊቀበል ይችላል ወይ? በምን ኬዝ የሚለው እሱ በደንብ ይወስነዋል። ለምንድን ይህን ነገር ያልኩት? በመጽሐፍ ቅዱሳችን ውስጥ ሳይጠመቅ በፊት መንፈስ ቅዱስን የተቀበለው የቆርኔሌዎስ ቤተሰብ ብቻና ብቻ ነው። ሌላ ካለ አንድ ታመጣልኛለህ። ስለዛ በምን ኬዝ ነው ይህ ነገር የተካሄደው የሚለውን ማያንሳት ምንድነው ተገቢ ነው ያልኩት ለዚህ ነው። ተመልከቱ ጋይስ፣ በመጽሐፍ ቅዱሳችን ውስጥ ቤተክርስቲያን ከተመሰረተች በኋላ ከጥምቀት በፊት ቀድሞ መንፈስ ቅዱስን የተቀበለ ሰው የቆርኔሌዎስ ቤተሰብና ቤተሰብ ብቻ አንድ ብቻ ነው ያለው። ለምን ከተባለ የመጀመሪያዎቹ ከአሕዛብ ወደ ክርስትና የሚመጡ ሰዎች ናቸው። እነ ቆርኔሌዎስ አሕዛብ ነው፣ አይሁዳዊ አይደለም። ኦኬ፣ የተስፋውን ቃል እየተጠባበቀ የነበረ አይነት ሰው አይደለም። ምንም እንኳን እግዚአብሔርን ያመልክ ነበረ ቢባልም ግን በዛ ደረጃ ልክ እንደ አይሁዳውያን ይጠባበቅ የነበረ አይነት ሰው አይደለም። የአይሁድን ስርዓት ሲፈጽም የነበረ አይነት ሰው አይደለም። በዛ ደረጃ ወደ ድንኳኒቱ የሚቀር ምን አይነት ሰው አይደለም። አሁን ምንድነው ትልቁ ቁም ነገር? አሕዛብ ከነበረ ያ አሕዛብ ወደ ክርስትና እንዲመጣ እግዚአብሔር አስቀድሞ ምልክትን ሰጠ። ለነማን?
ለራሳቸው ለቆርኔሌዎስ ብቻ አይደለም፣ ለጴጥሮስ ለራሱም። እነ ጴጥሮስ የሚመስላቸው ምንድን ነው? በቃ ሰው ወደ ክርስትና የሚጨመረው ከአይሁዳዊነት ብቻ ነው። ከአይሁዳዊነት ነው። አይሁዶች ብቻ ወደ ክርስቲያን እንደሚጨመሩ ነበር ምንድነው የሚገባቸው። እና በራእይ እግዚአብሔር ለጴጥሮስ አርደህ በላይ የሚለውን ሲያሳየው በሐዋርያት ሥራ ምዕራፍ 10 ላይ የተከለከለውን እንዴት ምናምን ሲል አይ አልተከለከሉም ነው። እነማን? አሕዛብም ጭምር ወዴት እንዲመጡ? ወደ ክርስትና እንዲመጡ። ስለዛ አሕዛብ ወደ ክርስትና እንዲመጡ እንዳልተከለከሉ ለማሳወቅ ለጴጥሮስ ምን አደረገለት እግዚአብሔር? መንፈስ ቅዱስን በእነርሱ ላይ አፈሰሰ። ልክ በማን ላይ እንዳፈሰ? በራሳቸው በሐዋርያት ላይ። በሐዋርያት ላይ አፍሷል። በሐዋርያት ላይ እንደፈሰ ሁሉ በእነሱ ላይ ፈሱ። ያ ልሳን ማለት ነው። የልሳን ስጦታ ተሰጥቷቸው ከተናገሩ እንግዲያውስ እግዚአብሔር ተቀብሏቸዋል ማለት ነው። ስለዛ ምንድነው እኛ መከልከል አንችልም ወደ ቤተ ክርስቲያን እንዳይጨመሩ። ስለዛ እንዳይጠመቁ ውሃን የሚከለክላቸው ማን ነው የሚለው ለዛ ነው። እዛው ጋር ዝቅ ብሎ ማለት ነው። ኢቭን መቼ ነው በምን ሰዓት ላይ ነው የወረደው ራሱ ታውቃለህ? የልሳን ስጦታው ምን ሰዓት ላይ ነበር የወረደው? በሚሰብክበት ሰዓት ሰብኮ ጨርሶ እየጠየኩ ነው። ሰብኮ ጨርሶ ካመኑ በኋላ ወይስ መስበክ ልክ ሲጀምር ነው? ኦኬ እሱን ክፍሉን ብናነባው አሪፍ ነው። አይ ቲንክ እየሰበከ ይመስለኛል። ላሳይ ፖይንቴ ላስቀምጥ አንዴ። ፖይንቴ ምንድን ነው? አሁን ለምሳሌ ልጠይቅህ፣ መጽሐፍ ቅዱስ በኢየሱስ ክርስቶስ አምነን እንደምንድን አይናገርም? ይናገራል። በሚገባ ይናገራል። በቃ አሁን እሱ ጋር ከተማመንን ምን መሰለህ፣ አንድ ሰው ሳይጠመቅ ቢያምን ሊድን ይችላል ነው በቃ። ይሄ ምን ያደርገዋል? ምን አያደርገውም? ቆይ ይሄ ምን አያደርገውም? ጥምቀትን አብሶሉት ነሰሲቲ አያደርገውም። አብሶሉት ነሰሲቲ ማለት እኮ ዲፋይን ስናደርገው፣ ቆይ አንዴ፣ አብሶሉት ነሰሲቲ የሚለውን ዲፋይን ስናደርገው በምን ኬዝ መሰለ? አንድ ሰው ካልተጠመቀ በፍጹም አይድንም የሚል ነው። ካልተጠመቀ በፍጹም አይድንም። እኛ ደግሞ እንደዛ አንልም። ምክንያቱም መጽሐፍ ቅዱስ ግን እስቲ ማስረጃ ጥንቂራይ አሁን የመጽሐፍ ቅዱስ እምነት የሚለው እኮ ከጥምቀት የተነጠለ አይደለም። አንተ አሁን እየነጠልከው ነው። ሲጀመር መጽሐፍ ቅዱስማ የሚናገረው ገና ከጅምሩ ሰው ከጌታ ኢየሱስ ጋር ራሱ አንድ የሚሆነው በጥምቀት ነው የሚለን። ለምሳሌ ሮሜ ምዕራፍ 6 ቁጥር 3 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ነው፣ ወይም ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ነው የሚለው። ሰው ጥምቀት ከጌታ ጋር አንድ የምንሆንበት ከመሆኑ አንጻር በቃ ያለ ምን ኢቭን ክርስቶስን እንለብስበታለን ይላል ገላትያ 3 ላይ ደግሞ ቁጥር 27 ላይ ክርስቶስን የምንለብስበት ከሆነ ከጌታ ጋር አንድ የምንሆንበት ከሆነ ከዛ በፊት ድህነት ከየት ይመጣል? ከክርስቶስ ጋር አንድ ሳትሆን እንደ አንድ የምንሆነው በምንድን ነው ያለው? በጥምቀት እኮ ነው። ጌታ ኢየሱስን ሳትለብስ የምን መዳን ነው የሚኖረው? እና እስቲ ቆይ መጀመሪያ ግን ከራሳችሁ ከሉትራን ምንድን የእምነት መግለጫዎች ውስጥ አለ ይሄ ነገር። ከአውግስበርግ ኮንፌሽን ሊሆን ይችላል፣ ከሉተር ላርጅ እና ስሞል ካቴኪዝም ሊሆን ይችላል። ጥምቀት የግድ አይደለም የሚል አብሶሉት ነሰሲቲ እንዳልሆነ ነው። እስቲ እሱን አሳየን። ምናልባት እርግጠኛ አይደለሁም ግን እኔ እንጃ እሱን አላውቅም። ምናልባት ባይ ላመጣልህ አሁን የሉትራኖች ራሳቸው አንተ አሁን ኮንፌሽናል ሉትራን ነህ? ምን መሰለህ ኮንፌሽናል ሉትራን መጀመሪያ ከእናንተ በደንብ ብናየው ጥሩ ነው። ይኸው ምን መሰለህ ለምሳሌ ምክንያቱም እኔ ከሉተር በተቃራኒው ላመጣልህ ስለሆነ ማለት ነው። ከሉተር አሁን ከካቴኪዝሞች ውስጥ ያለ ጥምቀት መዳን አይቻልም የሚል እሱን ቀጥታ ቦታ እመጣልህ። ቆይ አንድ ጊዜ ለምሳሌ ምን መሰለህ አውግስበርግ ኮንፌሽን ላይ ከጠየከኝ፣ ለምሳሌ ከቡክ ኦፍ ኮንኮርድ አውግስበርግ ኮንፌሽን ላይ ከጠየከኝ ክፍሎቹ እንዴት ናቸው? በርዕስ የተከፋፈሉ ናቸው። ለምሳሌ ኦፍ ባፕቲዝም ኦፍ ሎርድ ሰፐር ምናምን እያለ ነው የሚያቀርባቸው እና እዛ ጋር እንደ ግሪስ ነው የሚያቀርባቸው ወይም ደግሞ ዲፋይን ነው የሚያደርጋቸው። ባፕቲዝም ምን ማለት እንደሆነ ምናምን እያለ ዲፋይን ነው የሚያደርጋቸው። ስለዛ እዚህ ጋር ሞር ኢሉስትሬሽን ምናምን ላይሰጥ ይችላል። ስለዚህ ከኮንኮርዱ ምናልባት ሰፋ ያለ ዴፊኒሽን ካለ ምናልባት አይቼ ልመጣ እችላለሁ። አሁን የኔ ፖይንት ግን ኮንኮርዱ ላይ ሳይሆን ኢቨን ቢብሊካሊ ስናወራ ምን የሚላለ እያልኩ ነው። አሁን ለምሳሌ አልከኝ እኮ ለምሳሌ ሮሜ 6 ቁጥር 4 ላይ ገላትያ 3 27 ላይ እንደነዚህ ይሄን እኮ በሙሉ እኮ እንቀበላለን። ግን አሁን ለምሳሌ ከክርስቶስ ጋር አንድ ሳይሆን ሰው ሊድን ይችላል ያልከኝ፣ አይችልም ነው የምልህ። ግን አሁን ለምሳሌ አንድ ሰው ቢያምን ያ ሰውዬ ግዴታ ካልተጠመቀ ኖ የሚባል ነገር የለም። መጽሐፍ ቅዱስ እንደዛ አይነግረንም።
አምነውም ሜዳኑ አይተናል። ኪራይ እንደዛም ማለት ቆረጥኩና የመካነ ኢየሱስ የእምነት መግለጫ ላይ ሲነበብ ሰምቻለሁ። ያልተጠመቀ እንደማይድን የሚል አለ። ማሳየት የሚችሉ ካሉ እኔን አውርደኝ ሲሶና የሆነ ያለ ከታች ሌሎች ማስገባቸው እንደዛ የሚል አለ። በአብሶሉት ነሰሲቲ አይደለም ዶክተር። ያልተጠመቀ አይድንም የሚባልበት ሴንስ እኮ አለ። ቆይ አንዴ ያቂ ያልተጠመቀ አይድንም የሚባልበት ሴንስ አለ። እሱ የሚነገረው ጥምቀት ለድህነት ከሚለው ኮንሰፕት አንጻር ነው። እሱ ፓርት ሲነገር ከኤክሰፕሽናል ኬዝ አንጻር አይነገርለትም። ወይም ይሄ ምንድን ነው ግዴታ ነው ተብሎ ከሚነገርለት ኮንቴክስት አንጻር አይደለም። እንደዛ ተብሎ እስቲ በዛ መልኩ ያብራራ። እስቲ የሉትራን አሁን ማስረጃ ስጠኛ። ከሉትራን ማስረጃ ስጠንና አሁን አንተ እንዳልከው አሁን ቴክስቱ የሚለው ምንድነው? ያለ ጥምቀት መዳን አይቻልም ነው የሚለው። ሊትራሊ ቃል በቃል ያለ ጥምቀት መዳን አይቻልም እያለ ያለ ጥምቀት መዳን አይቻልም ሲባል ጥምቀት እንደሚያደለ መናገር ብቻ ነው። ማን አለ? አንተና ይሄን ያልኩት ማስረጃ። እሺ አኪ ባፕቲዝምን ዲፋይን ሲያደርገው እንትን ላይ ይሄ ምን ላይ ይፈተል ላይ የቱ ቡክ ኦፍ ኮንኮርድ ላይ የኮስም ያው አይ ቲንክ አውግስበርግ ኮንፌሽን ላይ ይመስለኛል። አውግስበርግ ኮንፌሽን ላውጣልህና ላይ ምን ነገር ያነበብን ይሻላል ኪራይ። እሺ እስከዛ ዲፋይን ላድርግ አንተ እስክታወጣ ድረስ እንትኑ የአውግስበርጉን ዴፊኒሽን ነው። አዎ ከሆነ በቃ ችግር ነው። ራሱ ግን ይሆን ላምብል እጄ ላይ ለመጻፍ አቀጣኝ። እሺ ምንድነው ፖይንት? እሺ እስከዛ ላውራ። ከዛ ምንድነው መሰለህ እዛ ጋር ባፕቲዝምን ዲፋይን ሲያደርገው ስለ ውሃው ያነሳል መጀመሪያ እንዲህ ይላል። ይሄው ላምብልህ። እሺ አርቲክል 9 ላይ ኮንሰርኒንግ ባፕቲዝም በጣም የሚያስገርመው እንዲህ ይላል። ያው ኮንሰርኒንግ ባፕቲዝም እሺ they believe that is necessary for salvation ይላል። አንዴ ልግለጥና ላሳያችሁ። ቀጥታ ከራሳቸው ኦፊሻል ሳይታቸው ላይ የእንግሊዝኛው የተሻለ ነው ሙር እንደውም እንዴ አንዴው የወጣውላችሁ ነው። አውግስበርግ ኮንፌሽን እሺ አርቲክል ኦፍ ባፕቲዝም እሺ ይሄው እንዲህ ይላል። አንዴ ቆይ አንዴ እስቲ እንዲህ ነገር ባደረገው ይነበባል። አርቲክል 9 ኦፍ ባፕቲዝም የሚለው አይ ትንሽ ራቅ ይላል፣ አይነበብም ብዙ። እሺ ቀረብ ሲል እንትን ይላል መሰለኝ፣ የተወሰነ ብለር ነገር ያደርጋል። እንደዚህም ብለርድ ነው። አይ ቲንክ ለእኔ ከሆነ አላውቅም። ቆይ እንትን ለምን አላደርግልህም? ስክሪንሻቱ አድርጌው እዚሁ ላይ ለምን ፎቶን አለ ኦኬ እስኪ መለስ። እስከዛ ቀሲስ ሰላም ይበሉን። ሰላም ብያለሁ። ሲሳይ አክሊል፣ አማን፣ ዲያቆን ሕዝቅያስ፣ ዶክተር ሳምሪ፣ ስፒሮስ፣ ኪራ፣ ልደተ ቃል ሁላችሁንም ሰላም ብያለሁኝ። እንዴት ናችሁ? ሰላም እንዴት ኖት? እንኳን ደህና መጡ። ሰላም ነው አለን። እግዚአብሔር ይመስገን። ክብሩ ይስፋ መድኃኔዓለም በታላቅ ምሕረቱ አለን።
ሰላም ሰላም ቄሲስ ይጋም አለ ኦኬ ቢካለ እኔ ጋር አለ ኦክስፎርድ ከፍቻለሁ። ሰላም ብያለሁ። ሲሶ እኔ ልውረድና ሌላ ሰው የሚገባ ከፈለገ ፕሮቴስታንት። እሺ አሁን እስቲ እንደዚህ ብለር ያደርጋል እና እንትን እናድርገው ብዬ ነው። ኦኬ መጽሐፍ ከታየ የኔን ኤክስፓንድ አድርገኝ። ኦኬ እኔ ጋር አለ ይኸው ከፍቼዋለሁ። የመተማመን ችግር አለ። ለምን ዝም ብላ አታነብልንም? ይኸው አምጥቼዋለሁ። ይኸው ብዬ ነው ቀሲ አኬ ስለማውቀው እኮ ችግር የለውም ብታነበውም እንግባባለን። አስፈላጊ አይደለም ማሳየቱ፣ ምናልባት ሰው እንዳየው ካልሆነ በስተቀር በዛው ቢታይ ጥሩ ነው። ግሪን ስክሪን ነው። ኮንሰርኒንግ ባፕቲዝም ይኸው ይታያል። እኔ ላንብብላችሁ። ኦኬ አመጣሁ። ያው እስቲ አንብብልን። ምን ይላል ኪራ? እሺ ይቅርታ፣ አንድ ሰው ሻምበው ይቅርታ። ወይ አይታየም ኪራ? አይታያል። ኦፍ ባፕቲዝም they teach that is necessary to salvation and that through baptism is offered the grace of God and the children are to be baptized who being offered to God through baptism are received into God's grace. እሺ በቃ እስከሱ ድረስ ዲፋይን እናድርገውና ከዛ እንቀጥላለን። እሺ የመጀመሪያው ፓርት ላይ ምንድነው የሚለው? ባፕቲዝም ነሰሰሪ ነው ይላል፣ አስፈላጊ ነው ይላል። to salvation ለድህነት to salvation ይላል። to salvation and that through baptism ብሎ ምንድነው የሚለው ሲሰጥ ይቅርታ የእግዚአብሔርን ጸጋ through baptism is offered the grace of God. የእግዚአብሔርን ጸጋ በዚህ ይከፈላል። baptism is offered the grace of God and that children are to be baptized who being offered to God through baptism are received into God's grace. እሺ ስለዚህ በቃ ጥምቀት ምንድነው እዚህ ጋር ዲፋይን የሚያደርገው ቁጥር 1 ላይ ባፕቲዝም ለሳልቬሽን ነሰሰሪ ነው ይላል። ከዛ በኋላ ደግሞ የእግዚአብሔርን ጸጋ በባፕቲዝም በኩል እናገኛለን ነው። እኔ የፈለኩት የትኛውን ፓርት መሰለህ ሀኬ? ከቃሉ ጋር የሚያነጻጽረውን ክፍል ምን የሚል ክፍል አለ? ይቅርታ እኔ እዚህ ጋር አላስታውሰውም፣ ግን ምን የሚል ክፍል አለ መሰለህ? ዝቅ ብለህ ምናልባት ከእግዚአብሔር ቃል ከተለየ ጥምቀቱ ጥምቀት አይደለም የሚል የሆነ ክፍል አለ። እሱ እዚህ ላይ አይደለም። እሱ ላርጅ ካቴኪዝም ላይ ነው ያለው። ላርጅ ካቴኪዝም ላይ ከእግዚአብሔር ቃል ከተለየ ውሃ ብቻ ይሆናል፣ ከእግዚአብሔር ቃል አብሮ ከሆነ ደግሞ ጥምቀት ይሆናል ይላል። በዚህም ምክንያት መለኮታዊ ውሃ፣ ሕይወት የሚሰጥ ውሃ፣ ለሐዲስ መታጠብ የሚሆን ውሃ ይሏል ቲቶ 3:5 እየጠቀሰ እዚህ ጋር ይሄ ነው በቃ አርቲክል 9 ኦፍ ባፕቲዝም ይሄ ነው በቃሽ። ስለዚህ አሁን እዚህ ጋር አብሶሉትሊ የሚል ነገር አለ። እዚህ ጋር አብሶሉትሊ የሚል ነገር አለ። አብሶሉት የሚለውን እኮ እናንተ ናችሁ መጨመር የጀመራችሁት ነው እያልኩ ያለሁት። አሁን ቆይ ሙሉ ድፍን እያደረኩ አይደለም፣ ግን እኔ እስከማውቀው በሉትራን ቴዎሎጂ ውስጥ አንተ ቆይ አንዴ ይቅርታ አንዴ ኖ ቆይ አንዴ ልክ መናገር ሲጀምር ቆይ ሳይሆን በሉትራን ትምህርት ውስጥ ነው የምለው። በነዚህ በኮንፌሽኖች እና ከካቴኪዝሞቹ አንጻር እናየው ካልን አብሶሉት ምናምን ማለት የጀመራችሁት አሁን እናንተ ነው የምትሆኑት። ካለ አሳየን። አብሶሉት ነስቲ አይደለም የሚለው እሱን እኮ አሳየው እኮ። አብሶሉት ነስቲ አይደለም የሚል እኮ አላሳየውም እንዴ? እሺ አሳየን። የቱ ጋር ልክፈት? ልክ እንደዚህ አሁን ይሄንን እንደከፈኩት የቱ ጋር ልክፈትልህ? እንትን ባል ቅድም እኮ የነገርኩ ሉተር የተናገረውን ንግግር እኮ አመጣውልህ። አሳየን እስቲ እኮ አሳየን። ያለ ሳክ እኔ መክፈት አልችልም። እኔ እንዳንተ በሚሊዮን ፎሎወር የለኝም። ግን እንትን ከፎሎወር ጋር ምን አገናኘው ትላለህ? እሺ እኮስና ምንድነው እኮስ ማስረጃህ ምንድነው? እኮስ ንገረን። ባትከፍትም ማስረጃህን ንገረን። ነግሬያለሁ። ሉተር
እንትን ላይ ነው ላይፍ ኦፍ ማርቲን ሉተር ላይ ሉተር ከተናገረው ንግግር መሃል ያለ ሳክራመንቱ አንድ ሰው በእምነት ብቻ ሊድን ይችላል። ላይፍ ኦፍ ማርቲን ሉተር ኮንፌሽን ነው እያልኩ አይደለም። ኮንፌሽን ነው አላልኩም። ኮንፌሽን ነው አላልኩም። መች ኮንፌሽን ነው አልካልኩ አይደለም። እንደዛ ልል አይደለም። አንደኛ ላይፍ ኦፍ ማርቲን ሉተር የሉተር የህይወት ታሪኩ ማለት ነው። የህይወት ታሪኩን እሱ ጽሁፉ ስለ ሉተር የህይወት ታሪኩ ምናምን ነው። አሁን አንተ ያልከው ነገር አለ እየተባለ ያለው የሉተር ንግግር ነው። ቆይ አንዴ ላይፍ ኦፍ ማርቲን ሉተር ላይ ሳይሆን ወርክስ ኦፍ ማርቲን ሉተር ላይ ነው። ኧረ እባክህ አንዴ ኪራ በጌታ ስም እንዴ ቆይ እንጂ አንዴ ችግር የለውም እኮ ያው በቅንነት ነው እያወራን ያለ ነው። አሁን አለ እየተባለ ያለው ወርክስ ኦፍ ማርቲን ሉተር ላይ ነው። ላይፍ ኦፍ ማርቲን ሉተር ሳይሆን ወርክስ ኦፍ ማርቲን ሉተር ላይ ነው። ስንተኛው ቮሊዩም በየትኛው ኤዲሽን ምናምን የሚለውን አውጣውና ካለ መጽሐፉ ወይ በውስጥ ላክልና እኛ እናውጣውና እናንብበው። ከዛ በኋላ እንደዛ ያስብላል አያስብልም የሚለውን በዛው እንድናየው ማለት ነው። ከዛን እሱን ይዘን ከምን አንጻር እናየዋለን? ወደ እምነት ደግሞ እንሄዳለን። ህፃናት አምነው ኦልሬዲ ድነዋል፣ ይቅርታ ተጠምቀው ድነዋል። ከዛ በኋላ ሳያምኑ ቢሞቱ ስቲል ይድናሉ። ስለዛ በቃ አብሶሉት ባይሆኑ ያው ያለ እምነት ስለዳኑ እምነትም አብሶሉት ነሰሰቲ አይደለም ወደ ማለት ያሸጋግራል ነው ብዬ እየሞገትኩ ያለሁት። ስለዚህ አሁን እኔ እያልኩ ያለሁት ምንድነው ማስረጃ ካለ በማስረጃ እንድናወራ የተጻፈውን እያነበብን የተጻፈ ነገር አስነብበን፣ ካልሆነ ግን እንደዚሁ ብቻ ይሆናል። እኔ ግን አሁን እያልኩ ነው፣ አሁን ካንተ ጋር እያወራሁ ስለሆነ ማውጣት ስላልቻልኩ ነው። አሁን አውጣዋለሁ። ያለ ጥምቀት መዳን አይቻልም የሚለውን የካላጅ ካተከዝም ላይ አሁን ላሳይ ነው። ያለ ጥምቀት መዳን አይቻልም። ይሄ ታዲያ ከዚህ በላይ አብሶሉት ነሰሰቲ ያለ እንዴ? አይቻልም ያለ ጥምቀት እያለ ያለ ጥምቀት መዳን አይቻልም እያለ ይሄንን በነገራችን ላይ ወርክስ ኦፍ ማርቲን ሉተር ኮድ ላይ ላውጣልህ በእንተ ጥምቀት ላይ አለለ። እሺ ዩኒ ኮንሰርኒንግ ባፕቲዝም የሚለው ላይ አለ። በከባድ ሁኔታ ታዟል መዳን እንደማይቻል። በቃ አውጣው። እስከዛ እሱን እኛ እስከምናወራው ዩኒ እስከዚያ ድረስ ግን እኔ ላውራ ኪራ ማለት አብሶሉት ነሰሲቲ ማለት ለአንተ ምንድን ነው? እኔ አሁን የሌለው ነገር አለ። ቀድም እሺ ቅርታ ቀጥል። አይ ምንድን ነው አሁን የሌለው ነገር? ለምሳሌ ቀድም እምነትንም አንስተናልና ኤክሰፕሽናል የሆነውን ነገር ኤክሰፕሽናል ራሱ አያስፈልገውም። ሁሉ ነገር ፍጹም ግዴታ መሆን አለበት ነው። ለምሳሌ አንድ ሰው አምኖ አይ ባልጠመቅም ኦኬ ማለት ይችላል። እሱ ላይ እኮ ነው መመለስ የምንችለው። ኦኬ እሺ፣ እንደዛ አላልኩም እኮ ቀሲስ ይቅርታና የኔ ኮንሰርን ሲጀመር እቺ ዶክተር ነች የጠየቀችኝና መጀመሪያ ስገባም ዲፋይን አድርጌ ነው የገባሁት። አብሶሉት ነሰሲቲ ማለት ነው ማለት ነው የሚለው እንደገና ከዛ ቀጥዬ ደግሞ አንድ ሰው ባይጠመቅም ሊድን ይችላል የሚለውን ደግሞ ከምን አንጻር የሚለውን አስቀምጬ ነው የገባሁት። እኔ አብሶሉት ነሰሲቲን ዲፋይን ሳደርግ እንዴት ነው ዲፋይን ያደረኩት? ምናልባት ፑር ኮኔክሽን እያለኝ ነው እየተሰማው ከሆነ ይሰማል። እኔ አብሶሉት ነሰሲቲ የሚለው እንዴት ነው ዲፋይን እያደረኩ የነበረው? አሁን ልክ ለምሳሌ አንድ ሰው አምኖ ጥምቀቱን አናንቆ ባልጠመቅም እኮ ድኛለሁ በሚል ኬዝ በዛ አይደለም፣ በፍጹም እንደዛም አይደለም። ምን እያልኩ ነው ግን ምናልባትም በተለያዩ ኬዞች ሊሆን ይችላል። በተለያዩ ኬዞች አንድ ሰው ባይጠመቅ እሱማ ኤክሰፕሽናል ይችላልባቸው እኮ አሁን ከኛ ጋር አብሶሉት ነሰሲቲ እኮ ነው። አሁን ይኸውልህ ይቅርታ በጣም እያወሩ ነው። አንዴ ይነበብልህና ምን እንደሚል እንትን እንዳይልም ዝም ብሎ ተቆራርጦ እንዳይቀርም ዘወላጅ ካቴኪዝሙ ላይ እሺ። እንደዚሁም ጥምቀት እንደዚሁም ጥምቀት ሰዋዊ ጨዋታ ሳይሆን በራሱ በእግዚአብሔር የተመሰረተ በመሆኑ ልመካበት እችላለሁ። እሺ። በተጨማሪም መጠመቅ እንደሚገባን አለበለዚያ እንደማንድን በከባድ ሁኔታና በጥብቅ ታዟል ይላል። መጠመቅ እንደሚገባን አለበለዚያ ግን ምን እንደማንል አለበለዚያ ምን እንደማንል ካልተጠበቅን ምን አንልም እንደማንድን ይላል። በቃ በምን አይነት ሁኔታ ነው የታዘዘው? በከባድ ሁኔታና በጥብቅ ታዟል ይላል። አንተ ከከባድ ሁኔታና በዚህ በጥብቅ የታዘዘውን እየሻርክ ነው። አሁን አንተ ኮንፌሽናል ሉትራን ነህ እንዴት ማምን ይችላል? ቆይ እሺ ይኸውልህ፣ ለዚህም እኮ እኔ መልስ ሰጥቼ ካለሁ አሁን
ይሄኛው ጭራሽ ኮንኮርዱ የሚያብራራው ጥምቀቱ ለድህነት መሆኑ ነው። እኔ አሁን ኖ ጥምቀቱ ለድህነት ብቻ ሳይሆን ኢቭን ያለ ጥምቀት መዳን እንደማይቻልም ጭምር ነው። እሺ እስኪ ዲፋይን አርግ። እስኪ እኔ አንተን ልጠይቅህና እስኪ አብሶሉት ነሰሲቲ ማለትን ማለት ነው የግድ የሚያስፈልግ በቃ የግድ አይደለ? ያለበለዚያ አይድንም አይደለም የምትለው? ያለበለዚያ አይድንም ነው የምለው። አዎ ያንተው ምንድነው መጽሐፍ እዚህ ጋር ላጂክ ካቴኪዝም አለበለዚያ አይድንም ይላል ራሱ ቃል በቃል ደግሞ። እሺ አሁን ይኸውልህ የኔ ጥያቄ ምን መሰለህ፣ መጽሐፍ ቅዱሳችን ላይ ያለ ጥምቀት እንደሚድን አይናገርም ወይ? እስቲ ያለ ጥምቀት መዳን ይቻላል የሚል እስቲ ያሳየኝ። የለም አንደኛ ይቅርታ አሁን ፋላሲ ሰራ ስላልከኝ አንተ ያልከው ምንድን ነው? መጽሐፍ ቅዱሳችን ያለ ጥምቀት መዳን እንደሚቻል አይናገርም ወይ አልከኝ እንዴ? ያለ ጥምቀት መዳን እንደሚቻል ይቻላል ያለበትን አምጣልኝ አልኩ። ምዕራፍ እኮ ነው መጽሐፍ ቅዱሳችን ያለ ጥምቀት መዳን ይቻላል ብሎ ይናገራል አይነት የሚመስል ነገር የተናገርከው። አይ እንደው ሳነበው ወደዛ የሚሄድ ነገር አለ እያልክ ከሆነ ደግሞ ቃላቱን ተዋቸውና ቃል በቃል እንኳን አይበል ሐሳቡን የሚያመለክት አንድ አምጣ እያልኩ ነው። አንድ ጥቅስ እሺ ሮሜ ምዕራፍ 10 ቁጥር 9 ላይ አንብብልኝና እዛ ክፍል ላይ ጥምቀት የሚል ነገር ካለ ታሳየናለህ። ሮሜ ምዕራፍ 10 ቁጥር 9 አውጣለት። ሉትራን ነህ ግን እርግጠኛ ነህ? ቆይ በጣም ይቅርታ መሀላችሁ ለመግባት አይደለም፣ ግን ኪራንም አኬንም ለማግባባት ያህል ኪራ ጥምቀት ለድህነት መሆኑን ታምናለህ አይደል? አዎ። እሺ ጥምቀት ለመዳን ግድ ነው ብለህ ታምናለህ? አዎ ኢንሰም ሴንስ። እሺ ጥምቀት ሁል ጊዜም ግድ ነው ብለህ ግን አታምን ነው አርጊመንቱ አይደል? አዎ አንዳንድ ኬዞች አሉ። ለምሳሌ የሚለው ነገር ኤክሰፕሽናል ኬዞች የሚባሉትን ነው። ልክ ቅድም ባነሳው መሰረት ሳይጠመቁ ለምሳሌ ማርቲርስ ብናነሳ ወይ ደግሞ የደም ጥምቀት የምንለውን ብናነሳ ማለት ነው። ለማለት ፈልገህ ነው? አይ እንደዛ አይደለም። ታዲያ እንዴት ነው? አይደለም አኪ እያናነው አይደለም። እባክህ አንተ ሰውዬ እንደሱ አይነት ነገር አትስራ፣ ስርዓት። እኔ እንደዛ አላልኩም። ይቅርታ ሌላ ምሳሌ ብሰጥህ ኪራ፣ ሌላ ምሳሌ ብሰጥህስ? ስጠኝ። እሺ ኦኬ። ለምሳሌ እምነት ከመስማት ነው አይደለም? ይሄ አብሶሉት ነሰሲቲ ነው አይደለም? መስማት ማለት ለእምነት መስማት ለእምነት አሁን አብሶሉት ነሰሲቲ ነው። እምነት አይደለም እምነትን አይደለም የጠየቅኩህ። መስማት ለእምነት ነው ያልኩህ። መስማት እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው ይላል አይደል መጽሐፍ ቅዱስ? ስለዚህ ለእምነት መስማት ግዴታ ነው አይደለ? አይ አይደለም። ኦኬ አይደለም። አንዱ ወይ ነው ያለ እምነት ቆይ እዚህ ጋር ልመልስልህ። እምነት ማለት ነው በመስማት ይገኛል። ቆይ አንድ ጊዜ አንዴ ወይ ጠይቀኝና አንድ ጊዜ አንድ ላይ ልመልስልህ። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። አንድ ሰው የእግዚአብሔርን ቃል ሰምቶ ምንን ያገኛል? እምነትን ያገኛል። ይሄ በቃሉ በኩል የሚገኝ እምነት ነው። አንድ ሰው ደግሞ በጥምቀት ለምሳሌ እኮ እንደዚህ እናምናለን አይደል? ለምሳሌ መስማት የማይችሉ እንደዚህ በቃ የአይምሮ እድገት ውስንነት ያለባቸው ሰዎች ሊኖሩ ይችላሉ። ለእነሱም እምነት አብሶሉት ነሰሲቲ ነው። ግን አሁን እነሱን አስረድቻቸው ምናምን ነገር ላይሰሙኝ ይችላሉ። ደይን እንዴት ነው እምነት በውስጣቸው ሊፈጠር የሚችለው ስንል በጥምቀት በኩል ደግሞ ለእነርሱ እምነትን ይፈጠርላቸዋል። በቃ ስለዚህ መስማት ለእምነት አብሶሉት ነሰሲቲ አይደለም። አይ ላቀልልህ ነበር እኔ ወደዚያ ለምን መሰለህ? አይ እምነት ከመስማት ነው የሚለው ሰው ለእምነት መስማት ግዴታ ነው አይደል? ይሄ ዘሆል ስለ መጽሐፍ ቅዱስ ስናወራ ስለ መስበክ ስብከት መቼም ወተን ስናስተምር እነዚህ ነገሮች ግዴታ ናቸው። ለምን እንደሸሸው አላውቅም፣ ግን ኤክሰፕሽናል የሆነ ነገር ፈልገህ ግን ግዴታ አይደለም ወደ ማለት ሄድክ። አየህ። ስለዚህ ምን ለማለት ፈልጌ ነበር ይሄን ያመጣውልህ? አዎ እምነት ከመስማት ነው፣
ለማመን መስማት ግዴታ ነው። ግን ይሄ ራሱ ኤክሰፕሽናል የሆነ ነገር ይኖረዋል። እሱ ምንድነው? ቅድም ያልሁ ነገር አንተ ራስህ መለስከው። መስማት የማይችል ሰው ቢኖርስ የሚል ነገር ይሄ ማለት ግን አንዳንድ መስማት የማይችሉ ሰዎች ስላሉ ግን እምነት ከመስማት አይደለም ግን ልንልጋ አንችልም። ወይንም ደግሞ የአብሶሉት እንትን ኔሴሲቲ ነው ግን አይደለም ግን ልንለው አንችልም ነው። ስለዚህ አንተ እያነሳቸው ያለው ቅድም ከአክሊል ጋር ስታወራ ጥምቀት ግዴታ ነው ለመዳን ጥምቀት ግዴታ ነው ካለኮ በሌላ አነጋገር ምን ማለት ነው? መጠመቅ ግድ ነው ነው፣ ሌላ ነገር አይደለም። ኤክሰፕሽናል የሆነ ነገር እየታሰበ ግን ግዴታ አይደለም ማለት አይቻልም ለማለት ፈልጌ ነው። ቀጥሉ። እኔ ባይሆን እዚህ ላይ ቀሲስ ቅድም በእርግጥ የጠቀሰው ጥቅስ ስላለ መጀመሪያ ቆይ የእሱን እንትን እንዳለበት ወደ ጥቅሱ ሊሄድለት መሰለኝ፣ ግን እመለስበታለሁ። ይሁን የአንድ ክፈትለት ይቅርታ። ቅድም የጠቀሰው ሮሜ ላይ ነው ያለው። ቀሲስ ይቅርታ ካላስቸገር ትደግምልኛለህ ሀሳብህን? ወጥቼ ነበር። እሺ በጣም ይቅርታ። እሺ ሮሜ 10 ቀጥሉ ከአክሊል ጋር ነው። ሮሜ 10 ቁጥር 9 ላይ አይደል ኪራ ያልከኝ? እሱ ነው ክፍሉ ይታያል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። እሺ ሰው ምን እምነት እዚህ ውስጥ የለም ነው? ማን ይቅርታ፣ ጥምቀት እዚህ ውስጥ የለም ነው? ጥምቀት እዚህ ውስጥ የለ። እሺ አሁን በሚገባ አለ። እንዴት ነው ያለው የሚለውን ላሳየ። አሁን መጽሐፍ ቅዱስን ዝም ብለን ነጠል አድርገን አንዷን ጥቅስ ላይ ብቻ ምንንጠለጠል ከሆነ በጣም ብዙ ነገሮችን እንጠላለን። አሁን አንተ እዚች ላይ ላሳየ ነው። አንዴ ቆይ ይቅርታ ላሳየ ኪራ ቀጥታ ጽሁፉ ባይቀመጥ ራሱ ከአጠቃላይ የመጽሐፍ ቅዱስ ሀሳብ አንጻር ላሳየህ እኮ ነው። አንድ ነገር ሌላ ቦታ አትሂድ፣ አንዲት ጥቅስ ላይ ብቻ እናወራ ካልከኝ እምነት የሌለበት ማለት ስለ እምነት የማያወራበት ቦታ ስለ ስራ ብቻ የተወራበት ቦታ ውስጥ እንጂ እምነት አያስፈልግም ግዳርም ስራ ብቻ ነው የሚያስፈልገው ላስብል ይችላሉ። አይተዋል ምን አይነት አደገኛ አካሄድ ልንሄድ እንደምንችል። አሁን በአንተ አካሄድ እንሂድ ካልን አንድ ጊዜ ሮሜ እዚሁ ሮሜ መለስ በል ወደ 6ኛው ምዕራፍ 4 ምዕራፍ ብቻ ወደኋላ ተመለስ። ከዛ ቁጥር 3 ላይ ወይስ ከክርስቶስ አይቻልም አይቻልም። ኢቭን መጽሐፍ ራሱ እኮ አልቀየርኩም እዛው ሮሜ ላይ ነው። እኔ ሮሜ ጥያቄ ሮሜ እመጣለሁ እዛው ሮሜ 10 ላይ ልመልስልህ ነው። ኧረ እመኔ ልመልስልህ ነው እባክህ። መች ጠየቅኩ? ሮሜ ምዕራፍ 6 ነው ስለሚያወራው። ኧረ እባክህ ልመልስ ነው። ሮሜ ምዕራፍ 10 እባካችሁ ጭቅጭቅ አደረጋችሁትና እንትን እንዳለው አንዴ ኪራ ትቀጥላለህ እባክህን። ከጠየቀው ብትሰጠኝ እኮ በል ትረዳው ነበር። መጠበቅ አለብህ። እሱን ከጠየቀ መጠበቅ አለባችሁ። ግን ሉተራውያን ከሆንክ እኮ ምዕራፍ 19 ብትሄድ ጥምቀት አይደለም ወደሚል ኮንክሉዥን አያስኬድህም እና ለአንተ የሚጠቅምህ አማን እኔ እኮ አላልኩም እኮ ግን አሁን ጊዜውን ስጠኝና እኔ ሮሜ ምዕራፍ 10 ስጠይቀው ቆይ አንዴ እኔ ሮሜ ምዕራፍ 10 ስጠይቅህ ቅድም እኮ አውርተናል ሮሜ ምዕራፍ 6 ስለ ጥምቀት እንደሚያወራ። እኔ ጠየቅኩ ሮሜ ምዕራፍ 10 ነው። እኔ ሮሜ 6 ስለ ጥምቀት ያወራል ብቻ ለማለት አይደለም ያመጣው። አንተ ትንሽ ብቻ ስለምሳተን አሰጠኝም። ትንሽ ሰዓትን ስጠኝ፣ ከዛ በኋላ አሳያለሁ። ኦኬ እንደዛ ይሻላል። እሺ ሮሜ ምዕራፍ 6 እንዲህ ይላል ቁጥር 3 ላይ ተመልከቱ። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁምን ይላል። አሁን ይሄ ጥምቀት ከጌታ ጋር አንድ የምንሆንበትን ምናምን የሚለውን ላሳያችሁ አይደለም እዚህ ጋር ያመጣኋችሁ። ሁላችሁም ጆሮአችሁን ስጡኝ። አሁን በፕሮቴስታንቶቹ አካሄድ ከሆነ ምን አይነት ችግር ውስጥ እንደሚከተል ማለት ነው። እዚህ ጋር ከጌታ ጋር አንድ የምንሆነው ብሎ ያስቀመጠው እምነት እዚህ ጋር አለ የለም? በጽሁፍ ደረጃ ካለ እስቲ አለ የሚል ሰው ካለ እስቲ ይታያችኋል። እስቲ ፈልጉ። እምነት የሚል እዚህ ላይ አለ በጽሁፍ ደረጃ እስቲ ምን አይነት ችግር ውስጥ እንደሚገቡ ላሳያችሁ ነው። ቆይ ኪራ አንዴ ቆይ አንዴ ጠብቀኝ እኮ አውራ ብዙ ሰዓት ስጠኝ ስላልከኝ እየሰማሁህ ነው። እሺ ኪራ አንተ ነው ልጠይቅህ። እዚህ ውስጥ እምነት አለ የለም? እዚህ ውስጥ እምነት አለ የለም? እምነት አለ የለም? እዚህ ሮሜ ምዕራፍ 6 ላይ ነው እንዲህ ክፍሉ የሚያወራው እኮ ስለ ጥምቀት ነው እኮስ። አሁን እዚህ ውስጥ እምነት አለ የለም?
ቆይ አይደለም አኬ አይደለም ማለት የለም ነው ወይስ ምንድን ነው? ስማኝ ቆይ ምናልባት እኔ ደቂቃ ልስጥ ብዬ ነው ዝም ያልኩህ እኮ። እዚህ ውስጥ እምነት አለ የለም? መልስልኝ መጀመሪያ ኪራ። ያኛውን እንድመልስልህ እኮ ነው ወደ ሮሜ 10 መሄጂ እንድመልስልህ። ምን አገናኘው? እሺ የሚያገናኘው ልንገርህ። ምን አገናኘው የሚል ጥሩ ጥያቄ ጠይቀኸኛል። እዚህ ጋር ሰው ከጌታ ጋር አንድ ጠይቀኸኛል። ምን አገናኘው ስላልከኝ የሚያገናኘው ልንገርህ። ክሊር እናድርገው። አንዴ ስማኝና ክሊር እናድርገው። ምን ያገናኘዋል ስላልከኝ መልስልህ ወይስ መስማት አልፈልግም? አይደለም። እሺ ቆይ 10 ሰከንድ ስጠኝና 10 ሰከንድ ስጠኝና ጥያቄ የነበረው ምንድነው? ስለ ጥምቀት በብዙ አወራን እኮ በብዙ። እሱ አይደለም የኔ ጥያቄ ነበር። ጥያቄ የነበረው መች አወራው ስለሱ? ጥምቀት ያድናል የሚል ነገር ያሳያለሁ። እኔ ማወራህ አላልኩም። ቆይ አኬ አንዴ ስማኝ። ስለዚህ እሱን ተውና እስቲ እኔ ወዳወራው የነበረው እሺ፣ ሮሜ ምዕራፍ 6 የመጣበት ምክንያት ምንድነው? እስኪ አያ እየሰማ አይደለም። ቆይ አንዴ ቆይ ያዘው። እሺ ሮሜ 6 ጋር ለምንድን ነበር የመጣው? ለምሳሌ እሺ እዚህ ውስጥ ማን አለ? ፕሮይስ እሺ አማን ለምሳሌ ለምንድን የመጣው ብያለሁ። አማን ይንገር ወይ ሲስ ንገረኝ። እሺ ሮሜ 10 ተነበበና ጥምቀት እንደሌለ ወደ ኋላ ጥምቀት እንዳለው ለማሳየት ወደ ኋላ ሄደን እንዲህ በማለት ነው ወደ ሮሜ 6 ሮሜ 6 ጋር አንዴ ሮሜ 6 እንደዛ አይደለም። እንደዛ አይደለም። ቆይ አንዴ ቆይ ዮኒ አንዴ ኪራም አንዴ ኧረ እባክህን ኪራ እባክህን በጌታ በኢየሱስ ስም አሁን እግዚአብሔር ይስጥልኝ ብለህ ገባ። ገና ለገና ከአንተ ጋር ሊሄድልህ የሚችል ስለመሰለ ማለት ነው። በጣም የሚያስገርም በዚህ ደረጃ ሆናችሁ ኪራ እንደዛ አይደለም። ኪራ አንዴ ኪራና ማንሻ ድል እንዲሰጣጥ አድርግ በቃ። አይ ቆይ መጀመሪያ ባስረዳው ጥሩ ይመስለኛል። ቆይ እንትን አደረጋችሁ ለመረዳት ለመማማር ቢሆን የሆነ ነገር ይዘን እንወጣለን እና ከታች የሚሰማው ሰውም ጭቅጭቅ ሲሆን ጥሩ አይደለም። ኪራ አኬንቶ እና እንዴ ይቅርታ አኬ 10 ላይ ውሰደኝ እኔንና አስረዳኝ ልታመጣ ያሰብከውን ሀሳብ እንረዳ። እዛ አኬን ደግሞ መለስና 6 ላይ የወሰደበትን ለእኔ ያስረዳኛል። አንተን ያስረዳህ በእኔ አድርጎ አንተን ያስረዳህ። ግን ቀጥል ኪራ 10 ላይ ውሰድለት 19 ላይ ኪራ እና ኪራ ጠይቀኝ እኔ። እሺ ሮሜ ምዕራፍ 9 ምዕራፍ 10 ቁጥር 9 ላይ ኢየሱስ ጌታ እንደሆነ ባፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ምን ትላለህ ይላል? ትድናለህ ይላል። አንድ ሰው ወንጌል ተመስክሮለት ኢየሱስ ጌታ እንደሆነ ባፉ ቢመሰክር በልቡ ቢያምን ምን ይላል? ይድናል። ሰው በልቡ ቢያምን ይጸድቃል፣ ባፉን ቢመሰክር ምን ይላል? ይድናል። በእርሱ የሚያምን ሁሉ አያፍርም ይላልና ይላል። እዚህ ውስጥ ምን የለም? ጥምቀት የለም። አሁን ለምሳሌ አንድ ሰው እንደረዳህ ነው ኪራ፣ ጥምቀት የለም ስትል ጥምቀት የሚለው ቃል የለም ነው ወይስ በመጽሐፍ ቅዱስ ሀሳብ ላይ ወስደን ጥምቀትን አናስገባም ነው? ኧረ አይደለም። በዚህ ኮንቴክስት ብቻ ነው እያወራሁ ያለሁት። እኔማ ስለ ጥምቀትማ እኮ ማምነውን እኮ መጀመሪያ ነግሬሃለሁ። እሱ አይደለም ፖይንቴ። እኔ አሁን ለምሳሌ አንድ ሰው አለ፣ እሱ ያላመነ ሰው ነው። እሱን ያላመነ ሰው ምን ብለው ስለ ኢየሱስ ክርስቶስ በመሰክርለትና ኢየሱስ ጌታ እንደሆነ ቢያምን እና ባፉ ቢመሰክር ያ ሰው ይድናል። ግን ያ ሰውዬ አልተጠመቀም። እንደነዚህ አይነት ምንባባትን መጽሐፍ ምን ያደርገናል? ያስነብበናል። ስለዚህ አንድ ሰው በእምነት በኩል እንደሚድን መጽሐፍ ቅዱስ ይነግረናል። ነው የኔ ኮንሰርን። በቃ አሁን ደግሞ አኬ ውሰደን ሌላ ጥቅስ ላይ ቆይ አልጨረስኩም። ኪራ ጋር እንድረዳው ነው። አንዴ ይቅርታ፣ ሁሉም ሰው ካችም እንዲረዳው ማለት ነው። በጣም ጥሩ የተነገርከው ነገር። እሺ ችግር የለውም። ልስማማ ላለስማማ እችላለሁ። እንድረዳ ይሄኛው ምዕራፍ 19ን አንተ ከጥምቀት ጋር እንዴት ነው የለየኸው? እንደ ሉተራን ምክንያቱም ሉተራን አምኖ መጠመቅ አለበት የሚል እምነትም ስላለ አንተ እንዴት ለየኸው? ይህንን ጥቅስ ከጥምቀት እንዴት ለየኸው? ለመረዳት በጣም አሪፍ። እሺ ቴንክ ዩ። ይኸውልህ እያወራን መቼም ከመጀመሪያው ስለነበርክ እያወራን የነበረውን ኮንሰርን አንተ ታውቃለህ። እኔ አሁን ከጥምቀት ጋር እየለየሁ ምናምን አይደለም። በፍጹም እንደዛ እያረኩ አይደለም። እኔ እያረኩ ያለሁት አኬ ምን አለኝ መሰለህ? ያለ ጥምቀት በፍጹም ሰው አይድንም።
አብሶሉት ነሰሲቲ ነው አለኝ። ማን ነው እንደዛ ያለኝ? አኬ ነው። እንደዛ ሲለኝ አረ መጽሐፍ ቅዱስ እኮ በእምነት ደግሞ ሰው እንደሚድን ይነግረናል አልኩት። ከዛ የት አለ እስኪ ያለ ጥምቀት ይድናል የሚል አምጣ አለኝ። አረ ኤግዛክት ወርድ ፋላሲ እየሰራህ ነው አልኩት። ከዛ አይ ፋላሲ አይደለም አለኝ። ከዛሳ ምን አልኩት? እሺ ስለዚህ አምጣ ሲለኝ ሮሜ ምዕራፍ 10 ቁጥር 9 ላይ አመጣሁት። ከዛ ምን አልኩት? ይሄው እዚህ ቦታ ላይ ጥምቀት የለም ብዬ ነው የተናገርኩት እንጂ በፍጹም ከባፕቲዝም ጋር እያነጻጸርኩኝ ጥምቀት አያድንም የሚለውን ኮንክሉድ ለማድረግ በፍጹም አይደለም። እንደዛ አይደለም። ኮንሰርኑን ታውቃለህ። ማይክ እንዳታበረቆኝ ስለተረዳሁት ኖ ላወራ ሳይሆን እንትንን ሁላችንም ግልጽ እንዲሆንልን። ስለዚህ ይህንን ጥቅስ ያመጣው ያለ ጥምቀት እምነት ብቻውን ያድናል የሚለው እሱን ልጠይቅ ነው። ጠብቀኝ ስለምጠይቅ ሉተራን ስለሆነ ከታች ያላችሁ በጣም ከታች ያላችሁ ቅዱሳን ፕሊስ ታብና ሼር እያደረጋችሁ እያዳመጠን በዛው ታብና ሼሩ እያደረጋችሁ እንዳይቆራረጥ ማለት ነው። እሺ አማላችሁ ደግሞ ሲሶም ቪዲዮ ሰርቷል፣ ገብታችሁ ታብታብና ላይክ አድርጉለት በዚህ አጋጣሚ። እሺ ኪራ ተመለስልኝ፣ ጠፍተሃል። አለው እየሰማሁ ነው። እሺ ኪራ፣ ስለዚህ አብሶሉት ነሰሰሪ አይደለም ለማለት ያመጣው ጥቅስ 10:9 ነው። ኤክሰፕሽኖችን ቢሆን አውድ አንደርስታንድ 10:9 ግን አምጥተህ እንዴት ጥምቀት አብሶሉት ነሰሰሪ አይደለም የሚል ኬዝ ሰራህ? በ10:9 መሰረት ጥቅሱ አብሶሉት ነሰሰሪ አይደለም ይላል ወይ ጥቅሱ? ለምንድን ነው ይህን ክፍል አንስቼ አብሶሉት ነሰሲቲን አይደለም ያልኩት? ምክንያቱም እዚህ ጋር ሰው ያለ ጥምቀት በእምነት በኩል እንደሚድን ስለሚያሳይ ነው ይሄኛው ክፍል። ሌላ እርግጠኛ ነህ ይሄ ክፍል ያለ ጥምቀት ሰው ይድናል ይላል? ቆይ አማን ሚስ አንደርስታንድ አታርገኝ። ይሄው ኢየሱስ ጌታ እንደሆነ ባፉ ቢመሰክር ጀስት አሁን ይሄ ከመናገር ከመመስከር አንጻር ነው፣ ወይም በልብ ከማመን አንጻር ነው እየተወራ ያለው አይደለ? ዜን ይህን ሰው ቢያምን ባፉ ቢመሰክር ምን ያደርጋል? ይድናል። በቃ ይድናል ይላል። ስለዚህ እዚህ ክፍል ላይ ምን የለም? ጥምቀት የለም ነው የኔ ፖይንት። ስለዚህ ምን አብሶሉት ነሰሲቲ የእሱን ሀሳብ አማን ግዴታ ማመን አይጠበቅብህም። አማን አንተ ዝም ብለህ የእሱን ሀሳብ ዝም ብለህ ብቻ ስሰማውና ወደ እኔ ሀሳብ ደግሞ ሄደን ደግሞ የኔንም ሰ እሺ መልካም። ቆይ ኪራ እዚህ ጋር ለመጨረስ አንተ ጥምቀት ለድህነት ነው ብለህ ታምንና ያውራ ችግር የለውም። በቃ አልገባም። አንድ ሚዩት አድርጓል። ስማኝ፣ ጥምቀት አብሶሉት ነሰሰሪ አይደለም ለማለት ሮሜ 10:9 ጠቀስክና ሮሜ 10:9 ጥምቀት ስለማይል ጥምቀት አብሶሉት ነሰሰሪ አይደለም የሚል ኮንክሉዥን እንዴት ለእዛ ላይ ደረስክ ነው የኔ ሀሳብ። ጥምቀት የሚል ስለሌለው ነው ወይስ አንተ በኮንፌሽንህም ቢሆን በእምነት ከሉተራን አንጻር የምታምነው ጋር እንዴት አይጋጭብህም? እሱን ደግሞ አስታርቅልኝ። አልታረቅም ስላለኝ ማለት ነው ለኔ። አንድ ደቂቃ ብቻ ስጠኝና ለሁለት ደቂቃ ሙሰድ ጠይቄሃለሁ። እንዴት ነው የማምነው? እሺ እንዴት ነው የማምነው? አንድ ሰው በጥምቀት ይድናል። አንድ ሰው በደንብ በጥምቀት ይድናል። ጥምቀትም ያድናል፣ የእግዚአብሔርን ጸጋ ይሰጣል በደንብ። አሁን ስለ ሳክራመንቱ ስናወራ እንደ ሚንስ ኦፍ ግሬስ ነው የምናወራው፣ ወይም ጸጋን የመቀበያ መንገድ አድርገን ነው የምናያቸው። ለምሳሌ እዚህ ጋር ኤግዛምፕል ምናልባት ላንሳለ። አንድ ጊዜ የተጻፈ ጽሁፍ ላይ ከመጠመቃቸው በፊት ቢሞቱ ሳይጠመቁም ሳያምኑም ማለት ነው ጥምቀቱ እምነት ሳይፈጥርላቸው በዛ ተመርኩዘን ያንን ኤክሰፕሽን ይዘን አብሶሉት ነሰሲቲ ነው እንላለን ወይ የሚል ጥያቄ አንስቶ ነበር። ጥሩ ነው ይሄን ከመለሰለት ብዬ ትክክል። እሱንም መያዝ ይቻላል። የጥምቀቱን ደግሞ አሰርመላችን ለምንድን ነው እምነት የሚለውን ይዘው ጥምቀትን የሚጥሉ ከሆነ ጥምቀት የሚለውን አስይዘንም ደግሞ እምነትን ማስጣል ይቻላል። እንደዛ ከሆነ የሚለውን ለማሳየት ነው። እሱም ደግሞ አሁን አንቻልሽውም ቆንጆ ነው። እሺ ቀጥል ኪራ። እሺ አኪ እሱ ልታመጣ ነበር። ለምሳሌ መዝሙር ለምሳሌ እና ተመለስ መዝሙር እንትን መጽሐፍ ቅዱስ እያነበብኩ ነው በስልክ በአንድ ስልክ ስላለ ያው አይደለም ንገራቸውና ያው መዝሙር ምዕራፍ መዝሙር ምዕራፍ 22 ቁጥር 9 ላይ ምዕራፍ 22 ቁጥር 9 ላይ
እንደዚህ ይላል ምንድነው? በእግዚአብሔር ተማመነ እርሱም ያድነው ቢወደውስ ያድነው ይልና አንተ ግን ከሆድ አውጥተኸኛል በእናቴ ጡት ሳለሁም በአንተ ታመንሁ ይላል። ስለማን ዳዊት በእናቱ ጡት ሳለ እና ደግሞ እንዴት ነው ምንድነው የሚለው ቁጥር 10 ላይ ቆይ አንዴ ቀጥል ከማህፀን ጀምሮ በአንተ ምን አልኩኝ ይላል በአንተ ተጣልሁ ነው ምናምን እያለ ይናገራል። ስለዚህ ቀጥል አድርግና ከዚህ አንፃር ለምሳሌ ቀጥታ አንብበው። አሁን ሲጀመር ይሄ ስለሚያድነው እምነት ምናምን የተወራም አይደለም ጭራሽ አይገናኝም አንተ ካልከው ጋር ስለሚያድነው እምነት ሲጀመር እየተወራ ያለው እኔ ስለሚያድነው እምነት ማይ ብራዘር አንዴ ቆይ ስለ ክርስቶስ ትንቢት የተነገረ ነው። ለየትኛውን ፍጥረት ልስጠውን ብትል ደግሞ በል ክርስቶስ አይደለም አይደለም ስለ ክርስቶስ አይደለም ምንድን ነው ያልከው? ስለ ክርስቶስ ትንቢት ነው ይሄ። ዝቅ በጣም ብለህ ቆይ ሳትስት በፊት ይነበብልህ። ዝቅ በላም ብለህ ከቁጥር 1 ጀምረህ ቁጥር 1 እንሂድ። እዛው ክፈጁ ዮኒ ከቁጥር 1 ላይ ሄድለት። አምላኬ በለለት እስቲ አምላኬ ለምን ተውከኝ? እሺ ወደ ታች ዝቅ በለለት ደግሞ ከዛ ነው ወደ ታች ደግሞ ልውረድለት። ሂድ አይ ከዛ እሱ ከጠቀሰው በታች ደግሞ የሚረዳኝ የለም እና የሚለው ነው። አይ ከታች ይኸውልህ ብዙ በሬዎች ከበቡኝ፣ የሰቡትን ፍሪዳዎች ያዙኝ፣ እንደ ነጣቂና እንደሚጮህ አንበሳ በላይ አፋቸውን ከፈቱ፣ እንደ ውሃ ፈሰሱ፣ አጥንቶቼም ሁሉ ተለያዩ፣ ልቤ እንደ ሰም ሆነ፣ በአንጀቴ መካከል ቀለጠ። እሺ እንዲህ እያለ ይሄዳል። ቁጥር 16 ላይ ብዙ ሰዎች ከበውኛል ምናምን ከታች አጥንቶቼ ሁሉ ተቆጠሩ፣ እንደዚህ እንደዛ፣ ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። ዝም ብሎ ጥቅስ መምዘዝ እኮ አይደለም፣ ግን ችግር የለም። ይሄ ጅማሬው ኢቭን ለዳዊት ነው ብንል ለራሱ ማለት ነው። ኦኬ ዳዊት ከእናቴ ማህፀን ጀምሮ እንደው በአንተ ታመንኩኝ ብሎ ቢናገር ለድህነት የሚሆን እምነት በሐዲስ ኪዳን የምናውቀውን እርሱን ነው ማለት አይደለም። የማይገናኝ ጥቅስን የተጠቀሰው እና ለማንኛውም እስቲ ካለ ሲሶ ሳቡት እስቲ ካለ ሞዴሬተሮች ኪራ ላክልኝ እስቲ ኤኒዌይስ የኔ ጥያቄ ግን አድሬስ ተደርጓል ብለህ ታምናለህ? አዎ እሺ ሊደዳልሽ ያንቺ አሁን ጥያቄ አድሬስ ተደርጓል ብለህ ታስባለህ? እሺ ይሄ የአብሶሉት ነሰሲቲ የሚለው ነው ወይስ አሁን ቀደም ያልሽኝ ሳይጠመቅና በፊት ያልሽኝ? አሁን አብሶሉት ነሰሲቲ የሚለው ከኤክሰፕሽናል ኬዝ ውጪ ምንም ሲያወራ አላየሁትም እስካሁን ማለት ነው። የተለየ ነገር ማስረጃ ያለው ኮንፌሽናል የሆነ ማለት ነው። ኮንፌሽናቸው ላይ ከኤክሰፕሽናል ኬዝ ውጪ ማለት ነሰሰሪ እንደሆነ ይናገራል እንጂ አብሶሉት ነሰሲቲ አይደለም የሚል የለም። እሱ ግን የሆነ ጥቅስ እየመዘዘ ነው አብሶሉት ነሰሲቲ አይደለም ብሎ በራሱ መረዳት የሚያወራው ኮንፌሽኑ ማይለውን ማለት ነው። ስለዚህ አሁን ኤክሰፕሽናል ኬዞች ጠቅለል ሊደረግ ይሻላል መሰለኝ። ጠቅለል ይበልና የሆነ አስተያየትም ትንሽ ነገር ሰተን እኛም ብንወጣ ደስ ይለናል። እሺ በቃ እንትን ሁለት ደቂቃ ስጡኝና እናንተ አጠቃሉት። መምህር በረከትና ቀሲስ ሁለቱ ያጠቃሉልናል ማለት ነው። በአጠቃላይ ምንድነው ኤክሰፕሽናል ነገሮች ይኖራሉ። ሰው ሳይጠመቅ ማለት አሁን ቅድም መምህር በረከትም ሲናገሩት ነበር። ጥምቀቱን ያገኛሉ ግን የእንባ ተብሎ የሚነገረው ብሎ ነበር። ትክክል ነው። አሁን እሱ እንደ ጥምቀት ይቆጠርላቸዋል። አሁን ፊት ለፊት ላይ ያለው ያ ሳክረመንቱ ምናምን አይከናወንም። እዛ ጋር ካህኑ ውሃ ስለሚያስፈልግ ማለት ነው። ጥምቀት ላይ ውሃው ካህኑ ምናምን ነገር የሉም፣ እዛ ጋር አይታዩም። ግን እሱ ባይኖርም ግን እግዚአብሔርን በዛ በሳክራመንቱ ብቻ ስለማንገድበውና በአንድም በሌላ መንገድ በዚህ መልኩ ሊያድን ስለሚችል ካሉ ሁኔታዎች አንጻር ማለት ነው። ማለት ኤክሰፕሽኖች ምክንያት እንደዛ ሊያደርግ ይችላል። ኤክሰፕሽን በራሱ ግን ዶክትሪን ሆኖ አያውቅም። ኤክሰፕሽን ሲጀመር ዶክትሪን አይደለም። እግዚአብሔር በተአምር የሚያደርጋቸውን ነገሮች እያነሳን በቃ የሆነ ሃይማኖት እያደረግን ዶክትሪን ነው ምናምን አስተምህሮ ነው በቃ ይሄኛው ነው ዶክትሪን እያሉ እንደዛ ጥምቀት አያድንም ወደ ማለት ወይም ደግሞ ለድህነት አያስፈልግም ወደ ማለት ሊያንደረድረን አይገባም። እምነት የሚለውን የሚያነሳ ነው። ለዛ ነው ሕፃኑ የእግዚአብሔርን ጸጋ በጥምቀት ውስጥ ይቀበላል። የእግዚአብሔርን ጸጋ ተቀብሎ በዛ በእግዚአብሔር ጸጋ ደግሞ እየሰማ የእግዚአብሔርን ቃል እያመነ በደንብ እንደዛ ይሄድበታል። ልክ ጥንት ላይ የአይሁዳውያን ልጆች ምንድነው የ8 ቀን ሕፃን ልጅ ሆነው ይገረዛሉ። ሲገረዙ እስራኤሉ ይሰማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን አምነው ነው አይደለም። እስራኤሉ ይሰማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን አያምኑም። በዛ ሰዓት እንደዛ ብሎ ኮንፌስም አያደርጉም። የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ብለው ያንን አምላክ ላያስቡት ይችላሉ በዛ ውስጥ ሆነው።
ግን ምንድነው ቢያንስ ግን ተገዝረው ይጀምሩና ከዛ በኋላ እያደጉ ሲሄዱ ይህንን እምነት ደግሞ በደንብ ይዛሉ። አሁንም ደግሞ እኛ ወደ እንደዚህ አይነት እምነት የምንሄደው ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ በፊት ምንድነው እስራኤሎች ሰማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለው ትልቁ ኮንፌሽን ከሆነ አሁን ደግሞ በስጋ የተገለጠ ጌታ አለ አይደለ? እርሱ ኢየሱስ ይጠበቅ የነበረው መሲህ የእግዚአብሔር ልጅ ነው ብለን በማመን ጸሎት ሃይማኖትን በመማር እሱን በደንብ እያወቀን እንሄዳለን። በእምነት እያደግን እንሄዳለን ማለት ነው። እምነት የሆነ በነገራችን ላይ የሆነ ምንድነው ስታቲክ አይደለም። የሆነ ዝም ብሎ የሆነ ሰዓት ላይ በቃ አመንኩኝ ብለህ ዝም ብለህ እንትን የምትለው ሳይሆን ዝም ብሎ የሚቀጥል ነው እምነት ራሱ በነገራችን ላይ አይደል? እንደዛ ዳይናሚክ ነው። በእምነት እየታደገ ይሄዳል። በምን ተጀምሮ? በጥምቀት ተጀምሮ። ግን በሌላ መንገድ ግን ትልቅ ሰው ቢመጣ ግን ከምንድነው የሚጀምረው? ከእምነት ነው የሚጀምረው እና አሁን ህፃናት ተጠምቀው ቢሞቱ የእግዚአብሔር መንግስት ይወርሳሉ፣ ግን ኢየሱስ የእግዚአብሔር ልጅ ብሎ ሳይመሰክሩ ቢል አንድ ሰው ልክ ሮሜ 10:9 ጠቅሶ ማለት ነው። አሁን ቅድም ስለሱ ስለነበር ሲጠቀስ የነበረው በቃ እንደ ሮሜ 10:9 ላይ ሰው በልቡ አምኖ በአፉ መስክሮ ይድናል ይጸድቃል የሚል ቃል ስላለ ብቻ ያንን ነገር ባያደርግ ራሱ እና ቢድን በቃ ያ ነገር ያን አላስፈላጊ አይደለም ማለት ነው። ሮሜ 10:9 ላይ ያለው እንድንል አያደርገንም ነው ትልቁ ቁም ነገር እና ኤክሰፕሽኖች አሉ። ቅድም ስምሪ ደግሞ ምን ብላ አንስታለች? ኦኬ ገና ከጅምሩ የአንድ የሉትራን ልጅ ማለት ነው ገና ሳይጠመቅም በፊት እንትን ቢልስ ቢሞትስ ሳይጠመቅም እንደው በጥምቀት ውስጥ እምነት ይፈጠራል ምናምን የሚለው ነገር እሱ እንዳለው ቢሆን ኖሮ ራሱ ማለት ነው። ግን ገና ከጅምሩ ሳይጠመቅ በፊት ቢሞት የእግዚአብሔር መንግስት ይወርሳል አይወርስም ነው? ይወርሳል ካሉ ምንም ሳይጠመቅም ሳይሉ ጭራሽ ሁለቱንም ደግሞ ወደ መካድ ያስኬዳል ነው እያለች የነበረው ሲምሪም ጥሩ ነው። በቃ እና እንደዛ ነው። መምህር ስላሉ እነሱ ይቀጥሉ። እሺ የተወደዳችሁ እንዴት ቆያችሁ? እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ስለመሸ ልቀጥልና መምህር በረከት ያጠቃሉ። አጭር ነገር ብቻ ነው የምለው፣ እኔ አልቆይም። ጥሩ ነው የተማማርነው። ቃለ ሕይወት ያሰማልን። በጣም እኔ እውነት ለመናገር መጀመሪያ አብሶሉት ነሴሲቲ የሚባለው ነገር ግዴታ አስፈላጊነት የሚባለው አንዳንድ ነገሮች እኮ ማጆሪቲውን አይቶ እኮ የሚወሰን ነገር እኮ ነው። አብዛኛውን ሲወሰድ እንደ ህግ ለምሳሌ አሁን ህግ የሚጸድቀው ግዴታ የሆነው አንድ ህግ የሚሰራው ማጆሪቲ ለሆነው የሚሰራ ነው። ማይኖሪቲ ራይት እና ማጆሪቲ ሩል ነው ያለው። እንደው ከዛ ውጭ እንደው እያንዳንዷ ነገር በምድር ላይ ሆነን እግዚአብሔር በዚህ በኩል ካልሆነ በቃ አንዲትም ነገር ከጎደለች ይሄ አስፈላጊ አይደለም ብሎ መከራከር ራሱ አስፈላጊ ነው ወይ ነው። ግዴታ የሚባለው ለምሳሌ ሰው እንጀራ መብላት፣ ውሃ መጠጣት አስፈላጊ ነው፣ ግዴታ ነው እንላለን። ግዴታ ነው ለሰው መብላት መጠጣት ግዴታ ነው እንላለን። ኦኬ ግን ሳይበሉ እኮ የሚኖሩ ሰዎች አሉ ከተባለ እሱ ኤክሰፕሽናል ነው። ኦኬ ለዚህ አይ ነገሌ ሳይበሉ የሚኖሩ አሉ። ለምሳሌ የሞት ሰዎች አይበሉም ብሎ አንድ ሰው ሊከራከር የሚችል ከሆነ ከመጀመሪያው ውድቅ ይሆናል ማለት ነው። ስለዚህ ግዴታ የሚባለው ነገር ኤክሰፕሽናልን የሆነውን ነገር የማያጠቃልል ለሁሉም የሚሰራ ያንን ይዘን ብንሄድ ጥሩ ነው። እኔ ግን የገረመኝ ለህፃናት እምነትን ይፈጥርላቸዋል። ያ ጥምቀቱ በጥምቀቱ በኩል እምነትን ይፈጥርላቸዋል የሚባለው ነገር በጣም የገረመኝ ነገር ነው። እምነት የሚፈጠርላቸው ለምንድን ነው? ለምንድን ነው እምነት የሚፈጠርላቸው? በጥምቀት ስለሚያድን ካልተጠመቁ ስለማይድኑ ነው አይደል? ኦኬ ህፃናትን እግዚአብሔር እምነት ይፈጥርላቸዋል ከማለት እንዲድኑ አይደል የተፈለገው? እምነት እኮ የሚፈጠረው እምነት እኮ የተሰጠን እኮ ሪስፖንስ እንድናደርግ እኮ ነው። እኛ እኮ እምነት ለእኛ የሚሰጠን እኮ መዳን ከፈቃድ ጋር የሚያዝ ስለሆነ አሜን ብሎ አንድ ሰው መመስከር እንዲችል እኮ ነው አይደለ? እምነት እኮ አስፈላጊ የሆነው አምነን እንድንኖርበት ለዚያ መልስ እንድንሰጥ እኮ ነው። ኦኬ ህፃናት አሁንም እምነት ተፈጥሮላቸው አዎ ኢየሱስ ጌታ ነው እንዲሉ ያ እምነት ካላደረገ እምነት ምን ተፈጥሮ ያ እምነት ተፈጥሮላቸው ምን እንዲሉ ነው? ለምሳሌ ሐዋርያት እምነት ጨምርልን ሲሉ እንመለከታለን። ማለት ውስጣቸው ሲከብድባቸው እንደው ሲደክሙ የበለጠ እንዲያምኑና እንዲጸኑ እንዲበረቱ እምነት አስፈላጊ ነገር ነው። ኦኬ ይሄንን ደግሞ እግዚአብሔር ለሰዎች ለእያንዳንዳችን ሰጥቶናል።
ኦኬ አምነን እንድንቀበለው የሚያደርግ በተፈጥሮ የተሰጠን ጸጋ አለ። ይሄ ለሁሉም ሰው የተሰጠ ነው። በነገራችን ላይ ማንኛውም አማኝ ፈቃድ አለው፣ አይምሮ አለው፣ ህሊና የሚባል ነገር አለ። ህሊናው እግዚአብሔርን እንዲፈልግ ሆኖ የተሰራ ነገር ነው። ኦኬ ስለዚህ ይሄ ህሊና ትንሣኤ ህሊና ይባላል። ትንሣኤ ልቦና የሚባሉ ነገሮች አሉ። ስለዚህ እግዚአብሔር ህሊናን ሲሰጥ የሰው ልጅ እግዚአብሔር መፈለግ እንዲችል የተሻለውን መምረጥ የሚችል እነዚህ ነገሮች በሙሉ ሰው ሲሆን የተሰጡ ነገሮች ናቸው። ነባቢት፣ ሕያዊት፣ ለባዊት የምትባለው ነፍስ እኮ ይችኮናል። ለባዊት ልቦና ማድረግ መፈለግ፣ ዘላለማዊነትን መሻት፣ እግዚአብሔርን መፈለግ ያለችው እኮ ሰው የሚባለው ራሱ የተሰጠው ነገር ነው። ስለዚህ እምነት ለህፃናት በጥምቀ እግዚአብሔር እምነትን ፈጥሮላቸው ከዚያ በኋላ ነው የሚድኑት ለማለት እምነት የሚፈጠረው ለምንድን ነው? መጀመሪያ ለመመለስ ነው፣ መልስ ለመስጠት ነው። መልስ የማይሰጡ ከሆነ ተፈጥሮላቸው ምንም ይህን ያህል እግዚአብሔር ሊያድናቸው ከፈለገ ዝም ብሎ ያድናቸዋል እኮ። ኦኬ እና እንደዚህ ያሉት ነገሮች እኔ ከምን የመጡ ናቸው? መጽሐፍ ቅዱሳዊስ ናቸው ወይ? በጥምቀት ውስጥ እምነትን ይፈጥራል የሚለው ምን የትኛውን መጽሐፍ ቅዱስ ነው እንደዚያ የሚለውን መረዳት ያስፈልጋል። ስለዚህ ግዴታ የሚለው ወይንም አብሶሉት ኔሴሲቲ የሚባለው ነገር ከኤክሰፕሽናልን እያሰቡ ከሆነ መቼም የምንስማማ አይመስለኝም። ለዚያ ነው ቅድም እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው ይላል። ኦኬ እኔ እምነት ሰው ሲሰምቶ ስለሆነ የሚያምነው ሰባኪ ሰብኮኝ ሰምቼ አምናለሁኝ። ይሄ ግን ሁልጊዜ ላይ ሰራ ይችላል። ለምሳሌ መስማት የማይችል ሰው ቢኖርስ? ኦኬ በአፍ መመስከር የማይችል ሰውስ ቢኖር፣ አንደበቱ ዱዳ የሆነ ሰው ኢየሱስ ጌታ ነው ማለት የማይችል ኦኬ ውስጡ ላይ እንኳ እምነት ኖሮ ማለት ውስጡ ላይ እምነት ኖሮ ህሊናው ውስጥ ግን መናገር የማይችል ሰው ቢኖር፣ የግዴታ በአፉ መመስከር የማይችል ሰው ቢኖር፣ ይሄንን ሰውዬ እያሰብን አይ እምነት ከመስማት መስማትን በእግዚአብሔር ቃል ስለሆነ አንድ ሰው ካልሰማ መዳን አይችልም፣ ማመን አይችልም፣ ካልሰማ ማመን አይችልም ብለን ካሰብን አሁንም ኤክሰፕሽናል የሆኑት ነገሮችን ረስተናቸዋል ማለት ነው። ግን እግዚአብሔር ህግ ሲሰራ ዘሆል ለሆነው ነገር ይናገራል። ኦኬ ያመነ የተጠመቀም ይድናል ስለሚል አይ ያመነች የተጠመቀችም ትድናለች የሚል ስለሌለ ሴቶች አይድኑም ልንል አንችልም። ኦኬ እና እንደዚህ ያሉትን ነገሮችን ብንረዳ እንደው መዝገበ ቃላቶችን በደንብ ቃላት ላይ መጀመሪያ ትኩረት ብናደርግ። ኦኬ እኔ አሁን ቅድም ፈልጌ የነበረው ግዴታ የሚባለው ምንድን ነው? ግዴታ ማለት ምን ማለት ነው ብለን ከዚህ ብንነሳ ኑሮ በቀላሉ አይ ቲንክ ወንድማችን ኪራ ይረዳ ነበር ብዬ አስባለሁ። ጥሩ ውይይት ነው ያደረጋችሁ። ቴንኪዩ አክሊል። ምንድነው ማነው? ኪራ ነዋል። ኪራንም እናመሰግናለን። አማንም እንደዚሁ ከልብ እናመሰግናለን። ሲሶ እግዚአብሔር ይስጥልን። ቴንኪዩ ቀሲስ። ከመውጣታችሁ በፊት ግን አንድ ጥያቄ ሰው ጠይቅልኝ ስላሉ ፈቃደኛ ከሆኑ ልጠይቆት እና በውስጥ ቪዲዮ ልኮልኝ ነበር። ከዚህ ቀደም ቪዲዮን ያየሁትን አንድ ሄለ የምትባል ልጅ በኦርቶዶክስ ቤተክርስቲያን ሰው ለምሳሌ አንድ ህፃን ልጅ በ8 ዓመቱ ሳይጠመቅ 8 ዓመቱ አልፎ ሳይጠመቅ በ8 ቀኑ ማለት ነው ይቅርታ፣ ወይ በ9 ቀኑ ወይ በ10 ቀኑ ውስጥ ሳይጠመቅ ቀኑ የጥምቀት ቀኑ አልፎ ቢሞት ቤተክርስቲያን ቀብር ስፍራ አይቀበርም የሚል ነገር ስታወራ ሰምቼ ነበር። ያንን ቪዲዮ ሰው ልኮልኝ ነበር። ይሄ ነገር እውነት ነው ወይስ ቀሲስዬ? ትናንትና ስትል ነበር። እኔ ከወረድኩ በኋላ ገብቼ አስቼ ቤት ገብቼ ከወጣው በኋላ ስታወራ ውሸት ነው ብዬ መልሽላታለሁ በቴክስት። እንደዚህ ያለ ነገር እኔ የራሷን ቤተሰብ ልምምድ አምጥታ ነው። እኔ አስታውሳለሁ በህፃንነቴ እናቴ ወልዳ ወደ ህፃኗ ሞተች። ጎረቤት የተወሰኑ ሰዎች ወስደው ቀብረዋት ነው የመጡት። እንደዚህ ያለ ነገር እኔ አላቅም። ቤተክርስቲያን ይቀበራሉ፣ ግን ህፃናት ፍትሃት፣ ይሄ ዝም ብሎ ትልቅ ሰው የሚደረገው እንደዚህ ያሉት ነገሮች አይደረግላቸውም። እንደዚህ ያሉት ነገሮች አይደረግም። ከዛ በተረፈ የሚቀበሩት ግን በቤተክርስቲያን አጸድ ዙሪያ ላይ ነው። እንደ እንስሳት ጓሮ ውስጥ የሚቀበር እኔ አላቅም የክርስቲያን ልጅ። ስለዚህ የራሷን ኤክስፔሪያንስ ስትናገር ሰምቼ ስህተት ነው ውሸት ነው ያልኳት። ስለዚህ እኔ የራሴ ፋሚሊ የራሴ የደረሰብኝ ስላለ ማለት ነው። እናቴ ወዲያው ምጥ ይዟት ስትወልድ ልጅ ተወልዳ ወዲያው ወስደው ነው የቀበሯት።
እንደዚያ ነው ማቀው እንደዚያ በ8 ቀን አይደል ህፃናት መጠመቅ ያለባቸው? ወንድ ከሆነ በ8 ቀን፣ ሴት ከሆነች በ40 ቀን። በ40 እና በ80 ያ 8 ቀኑ ካለፈ በቤተክርስቲያን አጥር ግቢ ውስጥ ወይም በቤተክርስቲያን ቀብር ቦታ ላይ አይቀበሩም። እንደዛ ብላ ነበር ክሌም ስታደርግ። ስህተት ነው የሚባል ነገር የለም። ሲጀመር የቀብር ቦታ እኮ ራሱን የተለየ እኮ የቀብር ቦታ እኮ ራሱን የቻለ እኮ ነው። እንስሳት አራዊት ናቸው በጫካ በዱር የሚቀበሩት። የሰው ልጅ ሲጀመር እኮ በመሰረቱ የክርስቲያን ልጅ ሲወለድም የክርስቲያን ልጅ ነው። የክርስቲያን ልጅ መኖር ያለው ማምለኪያ ያለው ኦኬ፣ ከክርስቲያን ነው የሚወለደው ያ ልጅ ራሱ። ስለዚህ በቤተ ክርስቲያን አጸድ ላይ ይቀበራል፣ በዚያ ዙሪያ ላይ ይቀበራል እንጂ ወስዶ ጓሮ ቀበሯት የሚባል እኔ ሰምቼም አይቼም አላቅም። ስለዚህ እዚያው ላይ መልሼላት ነበረ። ግን እንግዲህ ምናልባት ምንድነው አንዳንድ ጊዜ ሰዎች ባለማወቅ የሚያደርጉት ነገር ሊኖር ይችላል። ካለማወቅ የግለሰቦች ለምሳሌ እንደኔ ያለ ደካማ ቄስ ይሄም እንዴት ይሆናል ብሎ አድርጎት ከሆነ የዚያ ቄስ አለማወቅ የኔ ድካም ለቤተ ክርስቲያን የሚሰጥ አይደለም እና ወደፊትም እንደዚህ ባታደርጉ ኦኬ። ግለሰቦች ባለማወቅ የሚያደርጉት ነገር የቤተ ክርስቲያን ከሆነ አንድ ሰው መጠየቅ ያለበት እንደዚህ ያለ ነገር መጽሐፋችን ላይ ቢኖር የህግ መጻሕፍቶቻችን የቀኖና መጻሕፍቶቻችን ላይ የሆነ እንኳን እንደው አዋልድ መጻሕፍ ላይ የሆነ መምህር ገሌ እንደዚህ ብሎ ጽፏል እንኳን ቢባል ጥሩ ነበረ። የራሷን አምጥታ እንዴ ሽንት ቤት እኮ ወልደው የሚጥሉ ሴቶች አሉ። እና ታዲያ እኛ ልንጠየቅ ነው? አንዲት ክርስቲያን ወልዳ ብትጥለው ቤተክርስቲያን አልተቀበረምና ተብሎ ቤተክርስቲያን አትጠየቅም። እኔ እንደዚህ ያለ ሰምቼም አይቼም አላውቅም። ግን የምታውቁ ካላችሁ መመለስ ትችላላችሁ። እግዚአብሔር ይስጥልኝ ሲሶ። እሺ ቀሲስ እግዚአብሔር ይስጥልኝ። ቴንክ አመሰግናለሁ። ሲስ ወይናቱ እንዴት ሰላም አላልኳችሁም? እንዴት ናችሁ? ሁላችሁም እግዚአብሔር ያክብርልን፣ ቃሎት ያሰማልን። በዚህ ጋር ግን አንድ ነገር ለመናገር ያህል ቤተክርስቲያን በህፃናት ጥምቀት ዙሪያ ስፔሻሊ ከ40 ቀን በፊት ህፃኑ ለሞት የሚዳርገው ነገር አለ ብላ የምታስብ ከሆነ በ8 ቀንም ልታጠምቀው ትችላለች ማለት ነው። ባለበት ሆስፒታል ሄዳ ይሰማል ድምፅ ይሰማል ለሞት እንኳን ይዳርገዋል ብላ የምታስብ ከሆነ የስርዓቱን ምስጢሩን ትፈጽማለች ቤተክርስቲያን ማለት ነው። እንደዚህ አይነት ነገር ግን እንደ አጋጣሚ እንደዚህ እንኳን ቢፈጠሩ ቀሲስ እንዳሉት ቤተክርስቲያን ውስጥ ነው እንትን የሚሉት እንደዛ የሚባል አስተምሮ የለም። ግን ጥምቀቱ ላይ ግን ከ40 ቀን በፊት ልታጠምቅም ደግሞ የምችልበት አጋጣሚዎች አሉ ለማለት ነው። ትክክል ነው ናቲ። ቴንኪው ዲያቆን ናቲ። እና ትፈቅዱልኛላችሁ? መምህር በረከት ሰላም ይበሉኝ። መምህር በረከት ይናገሩና ሰላም እንደናችሁ። አይንኳ ብዙ ነገር ስለተባለ አልቆይም። የተወሰነ 2-3 ደቂቃ የሆኑ ነጥቦች ለማንሳት ነው። ኤክሴፕሽናል የሆኑ ኬሶች አሉ። ይቅርታ መምህር በዛው እንደው ቢያነሱት ብዬ ነው። ይህ በህፃናት ውስጥ እምነትን ይፈጥራል ምናምን የሚለው ሀሳብ እንደው በእይታ ደረጃ እንኳን እስከዛሬ ሲያነቡ አግኝቶ ያውቃሉ? በአባቶች ዘንድ ምናምን ኢንኬዝ ድንገት እንደው አንዳንድ አባቶች ላይ ካለ ይሄ ጀነራሊ ነው። ለህፃናት ብቻ ሳይሆን ትልቅ ሰውም ቢሆን እኮ ለማመን መንፈስ ቅዱስ ያስፈልገዋል። ግን ያለ እነሱ ፍቃድ ህፃናቱ ገና ሳይፈቅዱ ሳያድጉ ምናምን ነገር እንደዚህ አይነት እምነትን ይፈጥራል የሚል ይሄ እኔ አይደለም፣ እንደዛ አይደለም። ሰውን መንፈስ ቅዱስ ወደ እምነት ይመራዋል። ልክ ነው። ግን የሰው ልጅ አዋቂ ሆኖ አንደርስታንድ አድርጎ እምነት በማወቅ በመረዳት በመስማት የሚመጣ ነገር ስለሆነ የሆነ ማጂካል ነገር አይደለም። እምነት እኮ እውቀት ያለው አይምሮን የሚጠይቅ መረዳትን የሚጠይቅ ነገር ስለሆነ እምነት ሁልጊዜ ማቹሪቲን የሚጠይቅ ነገር ነው። እኔም በንባቤ እንደዚህ አይነት አላገኘውም። ግን ኤክሴፕሽናል የሚለው ነገር ኤክሴፕሽናል የሆነ ነገር ሁሌም አለ። ይህንን መልሱን ማግኘት የሚቻለው እምነት ለምንድን ነው የሚያስፈልገው የሚለውን መፍታት አይሻልም? ለምንድን ነው እምነት የሚያስፈልገው? አንድ ሰው እምነት የሚሰጠው አምኖ ምን እንዲያደርግ ነው? እንዲድን ነው። አምኖ እኮ ከእግዚአብሔር ጋር መነጋገር እንዲችል እኮ ነው። ፈቃዱን ተጠቅሞ ይፈልጋል። ትክክል ነው። ይሄ ቅድም ከፈቃድ ጋር ያገናኙት በጣም ጥሩ ነው። ይሄ በፕሮቴስታንት ቶታል ዲፕራቪቲን ይዘው
እነሱ ለትልልቅ ሰዎች ራሱ በቃ እምነትን ዝም ብሎ ራሱ እግዚአብሔር ይሰጣል። የእነሱ ፍቃድ ራሱ አይደለም ኢቭን የራሱ ብሎ እምነት ሲሰጥ መጽሐፍ ቅዱስ እምነትን ከእውቀት አይለየውም። ተፈቃድም እንደው እንትኑ ራሱ እምነት እምነት የእምነት ዋና አስፈላጊነቱ ምንድነው? ፈቃድህን ተጠቅመህ ከእግዚአብሔር ጋር መገናኘት ኮኔክት እንድታደርግ ነው፣ እንድትገናኝ ነው፣ እንድታወራ ነው፣ መንገድህን ከእርሱ ጋር እንድታደርግ ነው። ኦኬ ልክ ነው። የመንፈስ ቅዱስን እርዳታ ከሆነ ለሕፃን ልጅ ለትልቅ ምናምን ብለን የምንከፍለው ሳይሆን ጀነራል ነገር ነው። እሱ ለማንም ሰው ያስፈልጋል። ለማመን የመንፈስ ቅዱስ እርዳታ ሰው ያስፈልገዋል የሚለው ለሕፃን ለትልቅ አንልም። ግን በዚያ በመንፈስ ቅዱስ እርዳታ ተጠቅሞ እሱ ጋር ሆኖ ደግሞ መረዳት፣ ማወቅ፣ መመርመር፣ መፍቀድ፣ አሜን ማለት ያስፈልጋል። ምንድነው ሰብሚት ማድረግ ያስፈልጋል። እምነት እኮ መታዘዝ ሰብሚት ማድረግ አለው። ቅድም ቀሲስ እንዳሉት ፈቃድ ያልነው ማለት ነው። ስለዚህ ይሄ ሁሉ ነገር ያለው ነገር ስለሆነ ሕፃናት ላይ ዝም ብሎ በሆነ ማጅክ እምነት ይፈጠራል የሚለው አንደኛ መጽሐፍ ቅዱስም ቅድም በአንተ ታመንኩ ማለት እኮ አንተ ጠበቀኝ ማለት ነው። መታመን ነው የጠቀሰ። አንተ ጠብቀኝ ነው እናቴ ማህፀን ውስጥ የኖርኩ የሚል ነው እንጂ የሆነ ክሪድ በማህፀን ውስጥ እያለ የሆነ ክሪድ አእምሮ ውስጥ ተፈጠረ ማለት አይደለም። እንደዛ እንረዳውም። ግን ይሄ አብሶሉት የሚለው ቃል መረዳት ያለባችሁ ለምንድን ነው እኛ የምንቃወመው? አብሶሉት ነሰሲቲ እና ነሰሲቲ አስፈላጊና አብሶሉት የሆነ በግድ አስፈላጊ የሚለው ቃል ችግር የሚፈጥረው ኤክሴፕሽናል የሆኑ ነገሮችን ለማስተናገድ ስንል አብሶሉት ነሰሲቲ እና ነሰሲቲ የሚል ደረጃ ከፈጠርን ነሰሲቲን ባይ ዲፎልት ነሰሲቲ አይደለም እያለ ነው። አብሶሉት የሚለው ቃል የተጨመረበት ነገር ያልተጨመረበትን ያደክመዋል። እና ይሄ አብሶሉት ነሰሲቲ የሚለው ነሰሲቲ የሆነና ነሰሲቲ ብቻ የሚለው ግን ነሰሲቲ ያልሆነ ወደሚሆን ይወስዳል። እና ይሄ የቃላት ጨዋታ ነው ማለት ነው። አብሶሉት ነሰሲቲ እና ነሰሲቲ ብለን ከከፈልን በኋላ እውነተኛው ነሰሲቲ አብሶሉት ያለው ብቻ ይሆናል ማለት ነው። አብሶሉት የሌለው ነሰሲቲ ተባለ እንጂ ውሸት ነው ማለት ነው። ምክንያቱም አብሶሉት በሚል ኳሊፋይ ያደረግነው ነገር ነው በእውነት ነሰሲቲ እያልን ነው ማለት ነው። ይሄኛውን ሪላቲቫይዝ እያደረግነው ነው። ከዚያኛው አንጻር ነሰሲቲ አይደለም እያልን ነው ማለት ነው። ስለዚህ ይሄ በጣም አደገኛ ነው። ነሰሲቲ ብንለውም ኢንዳይሬክትሊ ነሰሲቲ አይደለም እያልን ነው። እና ይሄ ቃላት ጨዋታ ነው። አንደኛ በጥንት ቤተክርስቲያንም አልነበረም፣ በመጽሐፍ ቅዱስም የለም እንዲህ አይነት ግሬድ ማብጀት ለነገረ ድነት ለድነት አስፈላጊ በሆኑ ነገሮች ላይ አብሶሉት ለስ ምናምን እያሉ እየጨመሩ ኳሊፋይ ማድረግ በመጽሐፍ ቅዱስም የለም፣ በትውፊትም በጥንታውያን አባቶችም የለም። እና የቃላት ጨዋታ ነው ማለት ነው። በቃ አብሶሉት የሚለውን አውጥተን ሁለቱንም ኔሴሲቲ ብለን ኤክሴፕሽናል የሆኑ ጉዳዮችን ግን በራሳቸው በሁለቱም በኩል ማስተናገድ ይቻላል። ስለዚህ መምህር በረከት አብሶሉት የሚለው ነገር አያስኬድም እያሉ ነው ያሉት። አብሶሉት አያስፈልግም፣ ሲጀመር አስፈላጊ አይደለም። ተርሙን ነው እሳቸው እያሉ ያሉት። እንደዚህ ተርም እየከፋፈሉ ግሬድ ማበጀት ለእግዚአብሔር አሰራር እዚህ ውስጥ ምን አስገባን፣ በቃ የተቀበልነውን አንዴ የምናውቀውን እሱን ይዞ መሄድ ነው እያሉ ያሉት። ኤክሴፕሽናል ኬዞችን ለብቻቸው ይዘናቸው ሁሉም አብሶሉትሊ ነሰሰሪ ነው እንትን ነው መሰለኝ። አይ ቲንክ የሆነ የተወሰነ በፕሮቴስታንት ውስጥ ያለው ልዩነት ለማቀራረብ የሚፈጠሩ ቃላት ይመስለኛል። አንዳንዴ ጥምቀት አያድንም የሚለው ቃላት ጂምናስቲክ ናቸው፣ ግን አያስኬዱም። በነገራችን ላይ መምህር አብረው እንዲያዩት ነው። በነገራችን ላይ በህፃናት ጉዳይ ላይ ልጆች የእግዚአብሔር ስጦታዎች ናቸው። በልጆች ጉዳይ ላይ ወላጆች ኃላፊነት አለባቸው። ለምሳሌ በልጆች ምክንያት እግዚአብሔር ወላጆችን ሊጠይቅ ይችላል። ኦኬ፣ በልጆች ምክንያት ገና ምንም አቅም የሌላቸው ልጆች እነዚህን ልጆች በእግዚአብሔር ቤት እንዲያድጉ ከእግዚአብሔር ጋር እየተነጋገሩ ልጅህን በሚሄድበት መንገድ ምራው፣ ሲያድግ ከእርሱ ፈቀቅ አይልም ተብሎ እንደተጻፈ ወላጅ መንገድ እየጠቆመ ባያሳድግ በልጁ ምክንያት ወላጅ ይጠየቃል። ልክ እንደዚህ በተገላቢጦሹ ደግሞ ህፃናት የሚጠመቁ የወላጆቹ እምነት
ስላለ ጭምር ነው። ወላጆቹ አምነው ነው የሚወስዱት የወላጆቹን እምነት። ምክንያቱም ሞግዚት መጽሐፍ ቅዱስ ኃላፊነት ይሰጣል፣ ለወላጅ ራይት ይሰጣል እግዚአብሔር። ልክ ነው። የህፃናት ጉዳይ የኪዳን ጉዳይ ነው። በብሉይ ኪዳንም ኪዳኑ ህፃናትን አያስወጣም። ኤግዛክትሊ እሱን እንዲያዩት ነው አብረው እሱን እንዲያዩት ነው። የህፃናት ጉዳይ ኪዳን እግዚአብሔር ከሰው ልጆች ጋር ባደረገው ኪዳን ሁሉ ህፃናትን አስወጥቶ አያውቅም። እሱን አብሮ እንዲታይ ነው። እንደው በቃ ምንም አያስፈልግም እንደማለት ሳይሆን እምነት እዚሁም ውስጥ አለ። በወላጆቹ ምክንያት እግዚአብሔር ልጆችን ሲምር ሲፈውስ ስላየን የቃል ኪዳኑ መዛ ግዘረቱ ላይ በብሉይ ኪዳን እኮ ማየት እንችላለን። ከሲስ በብሉይ ኪዳን ለምሳሌ ሰዎች ወደ እስራኤል ማህበር እኮ ከአሕዛብ መጥተው መጨመር ይችላሉ። መጥተው ሲጨመሩ ግን እግዚአብሔር ለእስራኤል ያደረገውን ማዳን አምነው 10ቱ ትእዛዛት ተቀብለው ተገዝረው ምናምን ነው የሚጨመሩ። በትክክል ለህፃናት ግን ይሄ ኮንዲሽን አልተቀመጠላቸው፣ መገዘር ብቻ ይበቃቸዋል። ጥምቀት ደግሞ በአዲስ ኪዳን ግዝረት ደግሞ በአዲስ ኪዳን ጥምቀት ገባበት ነው። ስለዚህ ይሄ አብሮጌትድ የሆነ የተሻረ አይደለም። ህፃናትን በኪዳን ውስጥ ማጠቃለል በብሉይ ኪዳንም ያለ በአዲስ ኪዳንም የቀጠለ ነው። እሱን እንዲያዩት ነው። ከዚያ ውጭ ግን ኤክሴፕሽናል ኬዞችን ወስዶ አብሶሉት ያልሆነ እያሉ እርከን ማውጣት ዝም ብሎ የቃላት ጨዋታ ነው። ይሄ አኒማል ፋርም ላይ ያለው ኦል አኒማልስ አር ኢኳል በት ሳም አኒማልስ አር ሞር ኢኳል የሚል ቃል እንደዛ ነው የሚሆነው። አንድ ሰው ኦል አኒማልስ አር ኢኳል ካለ በኋላ ሳም አኒማልስ አር ሞር ኢኳል ማለት አይችልም። አስፈላጊ ካልነው በኋላ ሌላውን ወስዶ አብሶሉትሊ ነሰሰሪ ነው ካል አስፈላጊ ያልነውን ነገር ጥያቄ ምልክት ውስጥ እየከተት ነው። ስለዚህ ሁሉም አስፈላጊ ነው። ለድነት አስፈላጊ የሆኑ ነገሮች ሁሉ አስፈላጊ ናቸው። ከዚያ ውጭ ግን ኤክሴፕሽናል ኬዞችን ግን እግዚአብሔር ሲጀመር ኤክሴፕሽናል የሆኑ ኬዞችን የሚፈጥራቸው እግዚአብሔር ነው። ኤክሴፕሽን ማለት ሰው ለምሳሌ ያለ እግዚአብሔር ፈቃድ አይሞትም። በሂደት እያለ በትምህርት ላይ እያለ በማመን መንገድ ላይ እያለ ገና ሚስጥራት ሳይደርስ ቢሞት በቃ ይሄ እግዚአብሔር አሰራር ነው። በጥምቀት የሚገኝ ጸጋ እግዚአብሔር በሆነ መንገድ ይሰጠዋል። ምክንያቱም ቅድም ሞዱ ማለት ነው የሳክራመንቱ ሞድ እግዚአብሔር የሚሰጥበት የተለያየ መንገድ ስላለ ስለማንገድበው ይህንን ይዘን ግን ጥምቀት አያስፈልግም አንልም። ምክንያቱም የጥምቀቱን ጸጋ አልሰጠውም ብለን ስለማናምን የጥምቀቱን ጸጋ እግዚአብሔር በሌላ መንገድ ሰጥቶታል ብለን ነው እንጂ የጥምቀቱ ጸጋ ቀርቶበት ድኗል አንልም። ያንንም ሰው ቢሆን ማለት ነው። ለምሳሌ ሰማዕታት ቢሆኑ ደማቸውን እንደ ጥምቀት የሰማዕትነት ደማቸውን እንደ ጥምቀት ወስዶላቸው ነው። ስለዚህ ጥምቀት አልቀረባቸውም ማለት ነው። ያለ ጥምቀት ዳኑ ልንላቸው አንችልም። ሞዱ ነው የሚለያየው። እግዚአብሔር የሰጠበት መንገድ የቆጠረበት መንገድ ነው። ስለዚህ ሁሉም ነሰሰሪ ናቸው። ኤክሴፕሽናል ኬዝ ኤክሴፕሽንስ አር ኦልዌይስ ኤክሴፕሽንስ በቃ ለብቻቸው ነው የሚታዩት ማለት ነው። ይህንን ለማለት ነው። ብዙ ስለተባለ እንዳናረዝም። እሺ ቴንኪው ሲሳይ፣ ሰላም እደሩልን። በጣም እናመሰግናለን። እግዚአብሔር ይስጥልን። እሺ ቀሲስ ጆን እንኳን ደህና መጣ። ጆን ከታች ልከልኝ ያስገባሁት ጆን ዘ ባፕቲስት ይላል። ሲሱ ወይ ብሮስኪ በቃ ልውረድ፣ እኔም ውረድ። እሺ ኦኬ። ጸዲ ጆን የምትሉት ነገር አለ? እየሰማህ? መልካም ቀን ፓፓ። እሺ ደውልኝ። እሺ ደውላለሁ። ዶክተር ሰላም ብያለሁ። ቻው። እሺ ዮኒዬ ቴንኪው ሲስዬ አመሰግናለሁ። እሺ ጥያቄ ያው ተመልሶልኛል። እሺ አመሰግናለሁ። እሺ ቴንኪው፣ ሁላችሁንም አመሰግናለሁ። መልካም ቀን። ቻው በሉ። አበባን የአይስክሬም ጨረስኩ እንዳትይ በጌታ ሲሶ ምንድን ነው ዛሬ የከሰረ ነገር እያሰበከን ነው ወንጌል ብለው ሙሉ ደብዳቤ ነው ከካውንስሉ የሚመጣል። ቆይ አንዴ ቆይ በሆነ እስኪ ከታች አሁን ቆይ ሉትራኖች ካላችሁ እስኪ ልቀበላችሁ። አይስክሬም እኩልነት አሁን ደግሞ
ኧረ ሲስዬ ወንድ ልጅ ታግሎ እንጂ ፈርቶ አይሞትም እንዴ? በስመ አብ እንዲህ ማትፈራ። ኧረ ኪዬ ቆይ እስኪ አንዴ ላኩልኝ እስኪ ከታች እስካሁን በተነሳው ላይ ሀሳብ አስተያየት ያለው ሌላ እስኪ ሌላ ሄኖክ ሌላ ኦርቶዶክሳዊ አይደለም ኦርቶዶክሳዊ ሳይሆን እስቲ ወንጌል አማኝ ቃል ኪዳን እኮ እስቲ ኧረ በጌታ እንዴ ፌቡ እስቲ ላኩልኝ እስቲ ፍለጋው እስታቻዋለ የለም ፍለጋ የሚለው እግዚአብሔርን ቲክቶክ ሙሉ ለሙሉ ለካ ወጡ እንደነዚህ ሰዎች ይተድር እኔ ኧረ አባቴ ኧረ የለም አንቺ እንጂ እግዚአብሔር ኧረ ቅዱሳን የት ሄዱ ጌታ ጌታ በእውነት እንትን አድርጉ እሺ የፈረደበት አንድ ማስታወቂያ ልስራ ዴቫ ከእንትና ወንጌል አማኝ ነው እንዲገባ እንፈልገው ወንጌል አማኝ ዴቫ እስቲ ወንጌል አማኝ ነው ጋይስ በዚህ አጋጣሚ 1000 ሰው አላችሁ ደጋግ ኢትዮጵያ ደጋግ ክርስቲያኖች አንድ ቪዲዮ ጠዋት ለቅቄያለሁ ያንን ቪዲዮ ሄዳችሁ እዩት ኮሜንት አድርጉበት የፈለጋችሁት ማይረባ ቪዲዮ ነው ብላችሁ ወይ ዴቫ እንኳን ደህና መጣ እንኳን ደህና ቆየኝ ወንጌል አማኝ ነኝ ብያለሁ እንዴ አይደለም አንተ ኦርቶዶክስ ነህ አይ ኧረ በጌታ ክልድ ኧረ ተው ኧረ ቪዲዮ ለቅቄያለሁ በጌታ እንትና ወንጌል ዴቫ አንድ ቪዲዮ ለቅቄያለሁ ክርስቶስን እስቲ ዛሬ ገና እንትን ልበላችሁ ላይክ አድርጉት ኮሜንት እና ሪፖስት አድርጉት 1000 ሰው ከዚህ 500 ሰው ራሱ እንትን ቢያደርገው ደጋግ ክርስቲያኖች ደጋግ ኢትዮጵያን የለም ኧረ የለም በጌታ በኢየሱስ